ይህንን ችሎት ካሸነፍሽ እኔ ስራ ለቃለሁ። ይህ የዳኛው የሃሪሰን ካድዌል የትዕቢት ንግግር ነበር። ነገር ግን ኬንድራ ዳኛው የቆመበት የፍትህ ማማ በሙስና በግድያና በደም የረከሰ መሆኑን ስታረጋግጥ ግጥሚያው ከስራ መልቀቅ በላይ እንደሆነ ተረዳች። ከዳኛው ትዕቢት በስተጀርባ የከተማዋን ነፍስ በገንዘብ የሚገዛውና በስውር ሁሉንም ነገር የሚያንቀሳቅሰው ቢሊየነሩ ጆናታን ቶርን መኖሩን ስታውቅ ኬንድራ ህይወቷን ለአደጋ አጋልጣ የማይነካ የሚመስለውን ይህንን ግዙፍ ማሽን ለመግጠም ወሰነች። ለመሆኑ እውነቱ ወደ ችሎቱ ሲገባ ይህ የግዙፍ ሴራ ሰንሰለት ይበጠሳል ወይስ ኬንድራን ይጥላታል? የዳኛውስ ትዕቢት ወደ ውርደት ይቀየር ይሆን? ቢሊየነሩስ ከጥፋቱ ይተርፋል? በአንድ በኩል ስልጣን፣ በሌላ በኩል ደግሞ እውነት የተፋጠጡበትን ይህን አስገራሚ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ታሪክ ተመልሰን መጥተናል። ታሪኩን ከመጀመራችን በፊት ግን እስኪ ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። እንዲሁም አሁን ይህንን ታሪክ እያዳመጣችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁም የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። ይህንን ክስ ካሸነፍሽ ከዳኝነት ስራ ይለቃለሁ። የዳኛ ሃሪሰን ካድዌል ቃላት ኬንድራ ዋልስን በሁሉም ሰው ፊት መቷት። ፍርድ ቤቱ ጸጥ አለ። በመቀጠል ሰዎች በከሳሽ ጠረጴዛ ላይ ብቻዋን የቆመችውን ወጣት ጥቁር ሴት ትኩር ብለው ለማየት ሲዞሩ በክፍል ውስጥ ሹክሹክታ ተሰራጨ። ሁሉም ሰው የምን እንደሆነ ተረድቷል። የአደባባይ ውርደት። ካድዌል ወንበሩ ላይ ወደ ኋላ ተደግፎ በቀዝቃዛ መዝናናት ወደሷ ቁልቁል ተመለከተ። ለተሸነፍሽ አከለ። በዚህ ሙያ ውስጥ መሆንሽን እንደገና ማሰብ ሊኖርብሽ ይችላል። ጥቂት ሰዎች ሳቁ። በተከላካይ ጠረጴዛ ላይ ናትናኤል ቫንስ አሽሙር አሳየ። ኬንድራ ደረቷ ሲጠብ ተሰማት። አሁንም ለሌላ ጊዜ እንዲተላለፍ መጠየቅ ትችል ነበር። ማንም አይወቅሳትም። እሷ እዚህ የነበረችው ዋናው ጠበቃ ከችሎቱ በፊት ስለወደቀና ጉዳዩ በመጨረሻው ሰከንድ ወደ እጇ ስለተወረወረ ብቻ ነው። ነገር ግን አሁን ወደ ኋላ ካፈገፈገች የሰራችለት ነገር ሁሉ እዚህ ሊያበቃ ይችላል። ኬንድራ ትምህርት ቤት መቆየት እንድትችል እኩለ ሌሊት ላይ የቢሮ ህንጻዎችን ስለምታጸዳው ስለ እናቷ አሰበች። ገንዘብ ስላሰባሰቡላት በአካባቢው ያሉ ሰዎች አሰበች። ለመጽሐፎቿ፣ ለስኬቷ ይጸለዩ እና አንድ ቀን ኬንድራ ዋላስ ስርዓቶችን ላላላቸው ሰዎች የምትታገል ጠበቃ እንደምትሆን ለሁሉም የነገሩት። ለነሱ እሷ ከወጣት ጠበቃ በላይ ነበረች። ከመንገዳቸው የመጣ ሰውን ሊያግድ እንደሚችል ማረጋገጫ ነበረች። አሁን ካቆመች ራሷ ብቻ አትወድቅም፣ ሁሉንም ታሳዝናለች። ኬንድራ ጭንቅላቷን አነሳች። አይ ክቡር ፍርድ ቤት። ካድዌል አይኖቹን አጠበበ። አይ ምንም ማራዘሚያ የለም፣ ለመቀጠል ዝግጁ ነኝ። ይህ ክፍሉን አስገረመው። የካድዌል ፈገግታ ተመለሰ። በጣም ጥሩ፣ እንግዲያውስ እንጀምር። ናትናኤል ቫንስ መጀመሪያ ተከራከረ። የተሳሳተ የጥፋተኝነት ውሳኔ ጥያቄው መሰረት የሌለው ነው ብሎታል። ጉዳዩ ከዓመታት በፊት እልባት ማግኘቱን ተናገረ። ከሳሽ የጥፋተኝነት ውሳኔው እንደገና ለመክፈት ምንም አይነት ህጋዊ ምክንያት እንደሌለው ተከራክሯል። ሲጨርስ ረክቶ ተቀመጠ። ካድዌል ወደ ኬንድራ ዞረ። አሁን ያንቺ ተራ ነው። ተነሳች። እጆቿ ተንቀጠቀጡ። በመቀጠል የእናቷን ብዕር አጥብቃ ይዛ ወደፊት ተራመደች። ክቡር ፍርድ ቤት፣ ይህ ጉዳይ አሮጌ ቁስሎችን ስለመክፈት አይደለም፣ ውሸትን ስለማረም ነው። ክፍሉ ጸጥ አለ። ማርከስ ቲልማን ከተከላካይ ማስረጃዎች በመደበቃቸውና የምስክር ቃላቶች በመቀበራቸው ምክንያት 22 ዓመታትን በእስር አሳልፏል። ቫንስ ወዲያውኑ ተነሳ። ተቃውሞ! ተቀመጥ! ካድዌል ጮኸ። ቫንስ አይኑን እያርገበገበ ራሱን ዝቅ አድርጎ ወደ ወንበሩ ተመለሰ። ኬንድራ ቀጠለች። ከተማዋ ስርዓት ስለተከተለ ፍትህ እንደተሰጠ ይህ ፍርድ ቤት እንዲያምን ትፈልጋለች። ነገር ግን እውነት ሆን ተብሎ ሲደበቅ ሂደት ምንም ማለት አይደለም። ከፋይሏ ላይ አንድ ሰነድ አነሳች። ይህ የምስክርነት ቃል ከመጀመሪያው ችሎት 3 ቀናት በፊት የተወሰደ ነው። ሌላ ተጠራጣሪን በስም ይለያል። ለተከላካይ ክፍል ፈጽሞ አልተገለጸም።
ያ ክፍሉን ለወጠው። ቫንስ እንደገና ቆመ። ተቃውሞ። ያ ሰነድ ከዚህ በፊት ፍርድ ቤት በትክክል አልቀረበም፣ ተቀብሮ ነበር። ኬንድራ አንድ ሰው እንዲቀበር ስለፈለገች አጥብቃ ተናገረች። የካድዌል ገጽታ ለአንድ ሰከንድ ብቻ ተቀየረ። ነገር ግን ኬንድራ አየችው። ፍርሃት ነበር። መዶሻውን መታ። ይህ ፍርድ ቤት አዲሱን ማስረጃ እስከምንገመግም እስከ ነገ ጧት ድረስ እረፍት ያደርጋል። በክፍል ውስጥ ትንፋሽ መሳብ ተሰራጨ። ሰዎች ወዲያውኑ ቆሙ። ዘጋቢዎቹ በበሩ በኩል ተጣደፉ። ቫንስ የተረበሸ ይመስል ነበር። ካድዌል ከችሎቱ ተነስቶ ሌላ ቃል ሳይናገር ወደ ክፍሎቹ ጠፋ። ኬንድራ አተነፋፈሷ ያልተስተካከለ ሆኖ ቀስ ብላ ተቀመጠች። ክፍሉ ባዶ መሆን ከጀመረ በኋላ ኤልያስ ክራውፎርድ ተጠጋ። ከጎኗ ቆመ። ምን እንደተፈጠረ ታውቂያለሽ? ብሎ ጠየቀ። ኬንድራ ጭንቅላቷን ነቀነቀች። ኤልያስ ወደ ዳኛው ባዶ ችሎት ተመለከተ። አስፈራራሹ? ኬንድራ ፊቷን አኮሳተረች። ዳኛውን? ኤልያስ ራሱን ነቀነቀ። ደካማ ነሽ ብሎ ስላሰበ አልተገዳደረሽም። ኬንድራ ትኩር ብላ አየችው። ኤልያስ ድምጹን ዝቅ አደረገ። የተገዳደረሽ ኃይለኛ ሰዎች የሚያጠቁት የሚፈሩት ሰው ብቻ ስለሆነ ነው። ኬንድራ ወደ ባዶ ችሎት ተመለከተች። ከዚያም አሁንም በእጇ ወዳለው ማስረጃ ቁልቁል አየች። እናም ለመጀመሪያ ጊዜ ተረዳች። ዳኛ ሃሪሰን ካድዌል እሷን ለማዋረድ የሞከረው እንደምትሸነፍ ስላመን አልነበረም። ሊያዋርዳት የሞከረው ልታሸንፍ ትችላለች ብሎ ስለፈራ ነበር። ኬንድራ ከሌሎቹ ጋር ከፍርድ ቤቱ አልወጣችም። ከችሎት 7 ቢያጠገብ ባለው ባዶ የስብሰባ ክፍል ውስጥ ቆየች። ከችሎቱ ያገኘችው አድሬናሊን ቀስ በቀስ ከሰውነቷ ውስጥ ሲወጣ ጠረጴዛው ላይ የተዘረጋውን የምስክርነት ቃል ትኩር ብላ አየች። ኤልያስ ክራውፎርድ በሩን ከኋላው ዘጋው። አሁን የዚህን ትርጉም ተረድተሻል? ብሎ ጠየቀ። ኬንድራ ወደ ላይ ተመለከተች። ካድዌል መደናገጡን አስታወሰች። ኤልያስ አንድ ጊዜ ራሱን ነቀነቀ። እንደርሱ ያሉ ዳኞች በመደበኛ ማስረጃ አይደናገጡም። ኬንድራ ሰነዱን ትኩር ብላ አየች። ታዲያ ለምን ተደናገጠ? ኤልያስ ወንበሩን ስቦ ተቀመጠ፣ ከሷ ፊት ለፊት። ምክንያቱም ያ መግለጫ በፋይልሽ ውስጥ መኖር አልነበረበትም። ቃላቱ በመካከላቸው በከባድ ሁኔታ ሰፈሩ። ኬንድራ ፊቷን አኮሳተረች። ምን እያልክ ነው? እያልኩ ያለሁት አንድ ሰው ያንን ማስረጃ ከ22 ዓመታት በፊት ቀብሮታል ነው አለ ኤልያስ። እና ካድዌል ያየው ቅጽበት እንደዛ ምላሽ ከሰጠ ምክንያቱም በትክክል የሚያውቅበት ጥሩ እድል አለ። ኬንድራ ሆዷ ሲጠብ ተሰማት። እሱ ተሳትፏል። ኤልያስ ምንም አላለም። አያስፈልገውም ነበር። ኬንድራ ቀስ ብላ ወደ ኋላ ተደገፈች። ይህ እድል ቀድሞውኑ በአይምሮ ውስጥ መፈጠር ጀምሮ ነበር በችሎቱ ጊዜ። ነገር ግን ጮክ ተብሎ ሲነገር መስማት እውን አደረገው። ዳኛ ሃሪሰን ካድዌል አድላዊ ብቻ አልነበረም። እሱ ከመጀመሪያው ጀምሮ የተሳሳተ የጥፋተኝነት ውሳኔ ጋር የተገናኘ ሊሆን ይችላል። ኤልያስ እጆቹን አጣመረ። ይህ እውነት ከሆነ ይህ የፍርድ ቤት ውጊያ መሆኑ ያቆምና በጣም ትልቅ ነገር ይሆናል። ኬንድራ ተመለከተችው። ከዚያ እናረጋግጠዋለን። ኤልያስ ለረጅም ጊዜ አጠናት። ከዚያም ራሱን ነቀነቀ። ጥሩ መልስ ነው። ጠረጴዛው ላይ ወፍራም ፋይል አንሸራተተ። ዋናው የአቃቢ ሕግ ማህደር። አንድ ሰው ከማጥፋቱ በፊት ከመዝገብ ማከማቻው ውስጥ አውጥቼዋለሁ። ኬንድራ ከፈተችው። ከውስጥ ከመጀመሪያው የቲልማን ጉዳይ ግልባጮች፣ የፖሊስ ሪፖርቶች፣ የችሎት ማስታወሻዎች፣ የውስጥ ማስታወሻዎችና የአቃቢ ሕግ ማቅረቢያዎች ነበሩ። ኤልያስ ቆመ። ካድዌል የዚያን ፍርድ ቤት ቁጥጥር መልሶ እስኪያገኝ ድረስ እስከ ነገ ጠዋት ጊዜ አለሽ። ከዚህ ጋር የሚያስተሳስረው ነገር ካለ ዛሬ ማታ አግኙ። ከዚያም ሄደ። ኬንድራ ቀጣዮቹን 4 ሰዓታት በፋይል ውስጥ ገጽ በገጽ በማየት አሳለፈች። በመጀመሪያ ተራ የችሎት ማቴሪያል፣ የምስክርነት ቃላት፣ የፖሊስ ምስክርነት፣ የሂደት ጥያቄዎች ይመስል ነበር። ከዚያ አገኘችው የእገዳ ትዕዛዝ። አይኖቿ ጠበቡ። ከማርከስ ቲልማን ከመጀመሪያው ችሎት 6 ቀናት በፊት የተጻፈ ነው። ከታች ያለው ፊርማ ረዳት የዲስትሪክት ጠበቃ ሃሪሰን ካድዌል ሲል ይነበባል። ኬንድራ ደርቃ ቀረች። የልብ ምቷ ፈጠነ። ካድዌል ከአቃቢ ሕጎች አንዱ ነበር። ቁልፍ የተከላካይ ማስረጃዎችን ከችሎት የሚያስወግደውን ትዕዛዝ በግል ፈርሞ ነበር። ቀጣዮቹን ገጾች በፍጥነት አነበበች። ሌላ ማስታወሻ፣ ከዚያም ሌላ። እያንዳንዳቸው የሱን ስም የያዙ፣ እያንዳንዳቸው ማንም ካሳወቀው በላይ ከጉዳዩ ጋር አጥብቆ የሚያገናኙት። ኤልያስ ልክ ነበር። ካድዌል ይህንን ችሎት እየመራ ብቻ አልነበረም። እሱ ለመገንባት በረዳው ጉዳይ ላይ
በፍርድ እየተቀመጠ ነበር። ኬንድራ ስልኩን አንስታ ወደ ኤልያስ ደወለች። ወዲያውኑ መለሰ። እባክሽ አንድ ነገር እንዳገኘሽ ንገሪኝ። ሁሉንም ነገር አግኝቻለሁ ኤልያስ አለችው። ካድዌል ቲልማንን ከሷል። ጸጥታ። ከዚያ ኤልያስ ትንፋሹን አወጣ። እንግዲህ እግዚአብሔር ይርዳው። በሚቀጥለው ቀን ጧት 7 ከቀደመው ቀን የበለጠ ሞልቶ ነበር። ወሬ ተሰራጭቶ ነበር። ሰዎች ከዚህ በኋላ ወጣት ጠበቃ ስትወድቅ ለመመልከት እዚህ አልነበሩም። ቀጥሎ ምን እንደሚፈጠር ለማየት እዚህ ነበሩ። ካድዌል ከተለመደው የተቆጣጠረ የፊት ገጽታ ጋር ገባ። ነገር ግን ኬንድራ ወዲያውኑ አየችው። የደከመ ይመስል ነበር። አይኖቹ የሰሉ ይበልጥ ንቁ ነበሩ። አሁን ያለውን አደጋ ያውቅ ነበር። ሂደቱ ሲጀመር ቫንስ ተነሳ። ክቡር ፍርድ ቤት፣ ከመቀጠላችን በፊት ከተማዋ ማስረጃውን ማብራራት ስለማትችል እንዲሰረዝ ትፈልጋለች። ቫንስ ተቃወመ። ካድዌል ወዲያውኑ ውድቅ አደረገው። ኬንድራ ቀጠለች። በተጨማሪም ክቡር ፍርድ ቤት በእገዳ ውሳኔዎች ላይ የተሳተፉትን የዲስትሪክት ጠበቃ ቢሮ አባላትን ጨምሮ በመጀመሪያው የቲልማን የጥፋተኝነት ውሳኔ ላይ የተሳተፉትን የአቃቢ ሕግ ሰራተኞች በሙሉ እንዲገለጹ ከሳሽ ይጠይቃል። ያ የካድዌልን ፊት በትንሹ ለወጠው፣ ግን ሁሉም አየው። ቫንስ ወዲያውኑ ተነሳ። ተቃውሞ አግባብነት አለው። ኬንድራ አላየችውም። ካድዌልን ብቻ ተመለከተች። ነፃ የሚወጣ የሚለው የከሳሽ ጥያቄ ላይ በቀጥታ ኃይል ይሄዳል። ማስረጃው አስፈላጊነቱን በሚያውቁ የመንግስት አካላት ሆን ተብሎ ታፍኗል። የካድዌል መንጋጋ ጠበቀ። ከመመለሱ በፊት ለ3 ሙሉ ሰከንዶች ትኩር ብሎ አያት። ተከልክሏል። ክፍሉ ተረበሸ። ኬንድራ በድጋሚ ተናገረች። ከዚያም ፍርድ ቤቱ ለዚህ አቤቱታ አስፈላጊ የሆኑትን ማስረጃዎች በማፈን ረገድ የአቃቢ ሕግ ተሳትፎ እንዳይገለጽ መከላከሉን መዝገቡ ያንጸባርቃል። አሁን ከኋላዋ የተቀመጠው ኤልያስ በትንሹ ወደፊት ተጠጋ። ተረብሿል። ቫንስ ክርክሩን ቀጠለ። ነገር ግን የንግግሩ ምት ጠፍቶ ነበር። ካለፈው ቀን የነበረው በራስ መተማመን አሁን የለም። አሁን ከተማዋን መከላከል ብቻ አልነበረም፣ የሆነ ነገር እየጠበቀ ነበር። ችሎቱ ለተጨማሪ 1 ሰዓት ቀጠለ። ኬንድራ ወደ አቃቢ ሕግ ጥፋት በተጠጋች ቁጥር ካድዌል ከበፊቱ የበለጠ ፍርሃት ይታይበት ነበር። እያንዳንዱ ብይን ለተከላካዩ ወግኗል። የቫንስ እያንዳንዱ ተቃውሞ ጸድቋል። የኬንድራ ግኝቱን ለማስፋት ያደረገችው እያንዳንዱ ሙከራ ውድቅ ተደርጓል። በእረፍት ጊዜ ኤልያስ ተጠጋ። መዝገቡን ከመገንባትሽ በፊት ሊቀብረው እየሞከረ ነው። ኬንድራ ራሷን ነቀነቀች። አውቃለሁ። እንግዲያውስ የሱን ጨዋታ መጫወትሽን አቁሚ። ፊቷን አኮሳተረች። ማለት? የኤልያስ አይኖች ጠነከሩ። ጥፋትን በንድፈ ሐሳብ ማረጋገጥሽን አቁሚ። ተሳትፎን በቀጥታ አረጋግጪ። በዚያው ከሰዓት በኋላ ኬንድራ ከፍርድ ቤቱ ወጥታ በቀጥታ ወደ አውራጃ ማህደሮች ሄደች። ከ22 ዓመታት በፊት ከነበረው የዲስትሪክት ጠበቃ ቢሮ የሰራተኞቹን መዝገብ ጠየቀች። ጸሐፊው ተቃወመ። ጸናች። ከ2 ሰዓታት በኋላ ግን የምትፈልገው ነበራት። የሥራ ዝርዝሮች፣ የጉዳይ ምደባዎች፣ የውስጥ ሰራተኞች ምዝገባ ማስታወሻዎች፣ እያንዳንዳቸው አንድ አይነት ነገር አረጋግጠዋል። ሃሪሰን ካድዌል በቲልማን ጉዳይ ላይ ዋና ረዳት አቃቢ ሕግ ነበር። 2ኛ ደረጃ አይደለም፣ የዳርቻ መሪም አይደለም። ጉዳዩን የገነባው እሱ ራሱ ነበር። ኬንድራ መዝገቦቹን ትኩር ብላ ተመለከተች። አፏ ደረቀ። ይህ ካሰበችው በላይ ትልቅ ነበር። ስራዋን ለማጥፋት የሚሞክረው ሰው ስርዓቱን እየጠበቀው አልነበረም፣ ይልቁኑ ራሱን እየጠበቀ ነበር። ስልኳ ጮኸ። ኤልያስ ደህና፣ እሱ እየተሳተፈ ብቻ አልነበረም አለ። ኬንድራ አቃቢ ሕጉን መርቷል አለችው። ኤልያስ ጸጥ አለ። ታዲያ ይህ ማለት ቲልማን ነፃ ከሆነ ካድዌል ከሱ ጋር ይወርዳል ማለት ነው። ኤልያስ ሐሳቡን ጨረሰ። አዎ። በዚያ ምሽት ኬንድራ ወደ ቢሮ ተመልሳ እስከ እኩለ ሌሊት ድረስ ሰራች። እያንዳንዱን መዝገብ፣ እያንዳንዱን የማፈኛ ማስታወሻ፣ እያንዳንዱን የሰራተኞች ምደባ፣ እያንዳንዱን ፊርማ፣ እያንዳንዱን የጊዜ መስመር አለመጣጣም አደራጀች። ከዚያም የቢሮ በር ተከፈተ። ከከፍተኛ አጋሮች አንዱ አርተር ላንግዶን ገባ። በሩን ከኋላው ዘጋው። ኬንድራ ወደ ላይ ተመለከተች። ማውራት አለብን። የድምፁ ቃና ይህ ጥሩ እንዳልሆነ ነገራት። ከሷ ፊት ለፊት ተቀመጠ። ድርጅቱ ተጨንቋል። ለምን ተጨነቀ? ይሄ ወዴት እየሄደ እንዳለ ኬንድራ ትኩር ብላ አየችው። እየቀለድክ ነው? አይ አይደለም፣ ድምፁን ሳይለውጥ ተናገረ። አሁን ያለን የፌዴራል ዳኛ ከተሳሳተ የጥፋተኝነት ውሳኔ ጋር በተያያዘ
ጥፋት እየከሰስሽው ነው። ያ ደግሞ ብዙ የፖለቲካ መዘዞች አሉት። ክሱን መስርቷል በሚል ውንጀላ። መዝገቦች አሉኝ ላንግዶን ቃተተ። አስተዳዳሪ አጋሮች ነገ የክርክርሽን ውስን ማጥበብ ብልህነት ነው ብለው ያምናሉ። ኬንድራ ባለማመን ትኩር ብላ አየችው። እና ወደ ኋላ እንድል ትፈልጋለህ ማለት ነው? ድርጅቱን ሊጎዱ የሚችሉ ክሶችን ከማቅረብ ይልቅ የጥፋተኝነት ውሳኔውን በመሻር ላይ እንድታተኩሪ እንፈልጋለን። ኬንድራ ቆመች። አንድ ሰው በሙስና ምክንያት 22 ዓመታትን አጥቷል። እና ግን ካድዌልን በቀጥታ ከተከተልሽ ምንም ነገር ከማረጋገጥሽ በፊት ሁሉንም ነገር ልታጪ ትችያለሽ። የኬንድራ መንጋጋ ጠበቀ። ስለዚህ ድርጅቱ ፈርቷል። ላንግዶን ቆመ። ድርጅቱ እውነታውን ያገናዝባል። ወደ በሩ ተንቀሳቀሰ። ከዚያም ቆም ብሎ ይህ ሙያ ህልውናን ይሸልማል። ሚስ ዋላስ ያንን ቀደም ብለሽ ተማሪ። ከዚያም ሄደ። ኬንድራ በቢሮ ውስጥ ብቻዋን ቆመች። በንዴት ተሞልታ ነበር። ከደቂቆች በኋላ ኤልያስ ገባ። ሰምቶ ነበር። አስፈራራሽ እንዴ? አይ አለች ኬንድራ። እንድተርፍ አስጠነቀቀኝ። ኤልያስ መራራ ፈገግታን አሳያት። ፈሪዎች እጅ መስጠትን እንዲህ ብለው ነው የሚጠሩት። ኬንድራ ወንበሯ ላይ ተቀመጠች። እንዳቆም ይፈልጋሉ። ኤልያስ ከፊቷ የተዘረዘሩትን ፋይሎች አየ። ከዚያም እሷን ታቆሚያለሽ ኬንድራ? ኬንድራ ማርከስ ቲልማንን አሰበች። 22 የተሰረቁ ዓመታት። ስለ አባቱ አሰበች። ፍርድ ቤቶች መቼም ለነሱ አልተገነቡም ብለው በሹክሹክታ ስለተናገሩት በአካባቢዋ ስላሉት እያንዳንዱ ጥቁር ቤተሰብ ካድዌል ምንም እንዳልሆነች አድርጎ ወደ እሷ ሲያይ አሰበች። ከዚያ ወደ ላይ ተመለከተች። አይ ኤልያስ ራሱን ነቀነቀ። ጥሩ ወደፊት ተጠጋ። ምክንያቱም ነገ ኬንድራ ይህ ጉዳይን ስለማሸነፍ መሆኑ ያቆማል። አይኖቹን አገኘችው። ይህ ስርዓትን ስለማጋለጥ ነው። የኤልያስ ድምጽ ዝቅ አለ። እናም ስርዓቶች በጸጥታ አይሄዱም። ኬንድራ ከፊቷ ወዳለው የማስረጃ ቁልል የካድዌል ስም ደጋግሞ በሚታዩባቸው ፊርማዎች፣ ማስታወሻዎች፣ ማረጋገጫዎች ላይ ቁልቁል ተመለከተች። ከዚያ ለመጀመሪያ ጊዜ እውነቱን ሙሉ በሙሉ ተረዳች። በዚያ ፍርድ ቤት ውስጥ በጣም አደገኛው ሰው የከተማዋ ጠበቃ አልነበረም፣ ዳኛው ነበር። እናም ነገ እሱን ለማስቀመጥ አስባለች። በመዝገቡ ላይ ኬንድራ ፀሐይ ከመውጣቷ በፊት ፍርድ ቤት ደረሰች። ተጨማሪውን ሰዓት የፈለገችው ክርክሯን ለማዘጋጀት አይደለም። ያን አስቀድማ 3 ጊዜ አድርገዋለች። ጸጥታውን የፈለገችው ወደ ፍርድ ቤት 7 እንደተመለሰች ጦርነቱ በእውነት ስለሚጀምር ነው። እሷ ስትደርስ ኤልያስ አስቀድሞ ውጪ እየጠበቀ ነበር። ቡና ሰጣትና ከጎኗ ወደ ጥበቃ ተራመደ። ተኛሽ እንዴ ጠየቃት። ብዙም አይደለም። አደጋዎቹን ተረድተሻል ማለት ነው። ኬንድራ አየችው። ይህ የማበረታቻ ንግግር ነው ማለት ነው። ኤልያስ ትከሻውን ሰበቀ። ማጽናኛ አያስፈልግሽም፣ ይልቁኑ ግልጽነት ነው የሚሻልሽ። አብረው ወደ ፍርድ ቤቱ ገቡ። ካለፉት 2 ቀናት በበለጠ ሞልቶ ነበር። የግጭቱ ዜና ከህግ ክበቦች አልፎ ተሰራጭቷል። አሁን አዳራሹ በጋዜጠኞች፣ በህግ ተማሪዎች፣ በፍርድ ቤት ሰራተኞችና በአቅራቢያቸው ጉዳይ እንዳላቸው በሚያስመስሉ ከሌሎች ወለሎች በመጡ ጠበቆች ተሞልቶ ነበር። ወጣቷ ጥቁር ጠበቃ በግዛቱ ውስጥ ካሉ በጣም ኃይለኛ ዳኞች አንዱን በእውነት ትገዳደራለች ወይ የሚለውን ሁሉም ሰው ማየት ፈልጎ ነበር። ካድዌል ልክ 9 ሰዓት ላይ ገባ። የተረጋጋ የተቆጣጠረ ይመስል ነበር። ነገር ግን ኬንድራ አስተዋለች። አይኖቿ ወዲያውኑ እሱን ያገኙበት መንገድ ያውቅ ነበር። ያገኘችውን ያውቅ ነበር። የችሎት አስከባሪው ክፍሉን ወደ ስርዓት ጠራው። ካድዌል ተቀመጠ። ቀጥሉ። ቫንስ በመጀመሪያም ተነሳ። ክቡር ፍርድ ቤት፣ ከሳሽ ይህንን ትርኢት ከመቀጠሉ በፊት ከተማዋ በዚህ ፍርድ ቤት ላይ የሚቀርቡትን ግምታዊ ክሶች ሁሉ ለመሰረዝ ጥያቄዋን ታድሳለች እና በከሳሽ ጠበቃ ላይ ለተፈጠረው የሥነ ምግባር ጉድለት ማዕቀብ እንዲጣል ትጠይቃለች። ካድዌል ኬንድራን ቁልቁል ተመለከተ። ሚስ ዋላስ ቆመች። ክቡር ፍርድ ቤት፣ ከሳሽ ግምታዊ ክሶችን የማቅረብ ዓላማ የለውም። ቆም አለች። በሰነድ የተደገፉትን ብቻ ነው። ሹክሹክታ በፍርድ ቤት ውስጥ ተሰራጨ። የካድዌል ፊት ጠነከረ። ጥንቃቄ ጠበቃ። ኬንድራ ወደ ፋይሉ እጇን ሰደደች። ክቡርነቱ ሃሪሰን ካድዌል በመጀመሪያው የማርከስ ቲልማን ክስ ውስጥ እንደ ዋና ረዳት አቃቢ ሕግ ሆነው ማገልገላቸውን የሚያረጋግጡ የሥራ መዝገቦችን ከኩክ ካውንቲ የዲስትሪክት ጠበቃ ቢሮ ከሳሽ ያቀርባል። ፍርድ ቤቱ ፈነዳ። ድምጾች ወዲያውኑ ከፍ አሉ። ቫንስ ዘሎ ቆመ። ተቃውሞ። ካድዌል መዶሻውን አጥብቆ መታ። ጸጥታ።
ክፍሉ ጸጥ አለ። ነገር ግን በጭንቅ ውስጥ ነበር። ካድዌል ወደ ኬንድራ ቁልቁል ተመለከተ፣ በግልጽ ቁጣ። አሁን ፍርድ ቤቱን ወደ መዳፈር አደገኛ በሆነ ሁኔታ ተቃርበሻል ሚስ ዋላስ። ኬንድራ አልተቀመጠችም። ክቡር ፍርድ ቤት፣ ከሳሽ ፍርድ ቤቱ በሚመራው በማንኛውም ጉዳይ ላይ የቀድሞ ተሳትፎን የመግለጽ ግዴታ አለበት ብሎ ያምናል። የካድዌል ድምፅ ዝቅ አለ። ተቀመጪ። አይ ክቡር ፍርድ ቤት። ሌላ የሹክሹክታ ማዕበል። ኤልያስ ከኋላዋ እንደረጋ ቆየ። ነገር ግን ኬንድራ ትኩረቱ በጀርባዋ ላይ እንዳለ እጅ ይሰማት ነበር። ካድዌል ወደፊት ተጠጋ። ይህንን ፍርድ ቤት በስነ ምግባር ጉድለት እየከሰስሽ ነው። ለመዝገብ እየገለጽኩ ነው። በዚህ ጉዳይ ላይ ሰብሳቢው ዳኛ አሁን ተግዳሮት እየቀረበበት ባለው መሰረታዊ የጥፋተኝነት ውሳኔ ላይ ያላቸውን ቀጥተኛ የአቃቢ ሕግ ሚና መግለጽ ተስኗቸዋል ስትል ኬንድራ ተናገረች። ቫንስ እንደገና ቆመ። ይህ አጸያፊ ነው። ኬንድራ ወደሱ ዞረች። አጸያፊው ነገር በታፈነ ማስረጃ ላይ የተገነባ የ22 ዓመት እስራት ነው። ቫንስ ጸጥ አለ። የካድዌል ፊት ጠቆረ። ንግግርሽን ጨርሰሻል። ኬንድራ አይኖቹን አገኘችው። አይ ጌታዬ፣ አልጨረስኩም። ክፍሉ ትንፋሹን ያዘ። ማንም ሰው ለሃሪሰን ካድዌል በዚህ መንገድ ተናግሮ አያውቅም። በሱ ፍርድ ቤት ውስጥ እንደዚህ አይሆንም። ከዚያ ወለል ላይ አይሆንም። የካድዌል ድምፅ በረዶ ሆነ። የችሎት አስከባሪው ወደፊት ተራመደ። ኤልያስ ወዲያውኑ ቆመ። ክቡር ፍርድ ቤት በሹል ድምፅ ተናገረ። ይህ ፍርድ ቤት የዳኝነት ግጭትን በመዝገብ ላይ ስላስቀመጠች ተቃራኒ ጠበቃን ለማስወገድ ካሰበ የዳኝነት ግምገማ ቦርድን ያንን ግልባጭ ፀሐይ ከመግባቷ በፊት እንዲቀበል በግል አረጋግጣለሁ። ዛቻው አረፈ። ካድዌል አቆመ። ሁሉም ሰው አየው። ለ3 ሰከንዶች ማንም አልተንቀሳቀሰም። ከዚያም ካድዌል መንጋጋውን አጥብቆ ቀስ ብሎ ወደ ኋላ ተቀመጠ። በጥንቃቄ ቀጥይ። ኬንድራ ቀጣዩን ሰነድ በማስረጃው ጠረጴዛ ላይ አስቀመጠች። ከሳሽ በመቀጠል ከሚስተር ቲልማን የመጀመሪያ ችሎት 6 ቀናት በፊት በረዳት አውራጃ ጠበቃ ሃሪሰን ካድዌል የተፈረሙ አማራጭ ተጠርጣሪን የሚለዩ የምስክርነት ቃላትን የሚያስወግዱ የእገዳ ትዕዛዞችን ያቀርባል። የቫንስ ፊት ገረጣ። ካድዌል አልተንቀሳቀሰም። ኬንድራ ቀጠለች። እና ክቡርነቶ ትላንትና በአቃቢ ሕግ ተሳትፎ ላይ የሚደረገውን ምርመራ ስለከለከሉ ከሳሽ አሁን አስቸኳይ ክልከላና ይህ ጉዳይ ለነጻ ዳኛ በድጋሚ እንዲመደብ ያመለክታል። ያ ፍርድ ቤቱን እንደገና ወደ ትርምስ ከተተው። ካድዌል መዶሻውን መታ። ደጋግሞ ይበቃል። ድምፁ በክፍል ውስጥ እንደ ነጎድጓድ ተሰማ። ከዚያም በቀጥታ ኬንድራን ተመለከታት። ጥያቄው ውድቅ ተደርጓል። ትንፋሹን ሳበ። ኤልያስ ቆመ። በምን ምክንያት? የካድዌል አይኖች ከኬንድራ ላይ አልተነሱም። ከሳሽ ትክክለኛ አድሎ አላረጋገጠም። ኬንድራ ንዴቷ ሲያድግ ተሰማት። ክቡር ፍርድ ቤት ጉዳዩን አቃቢ ሕግ ሆነው ይዘውታል እና ቃሉ እንደ ጥፊ መተው። ካድዌል ወደፊት ተጠጋ። ዳኛ ከመሆኔ በፊት ስንት ጉዳዮችን እንደከሰስኩ ታውቂያለሽ? ያ አግባብነት የለውም አለች ሚስ ዋላስ። አግባብነት የሌለው ያንቺ በብቃት ማሸነፍ ስለማትቺ ይህንን ችሎት ወደ ፖለቲካዊ ትርኢት ለመቀየር የምታደርጊው አሳዛኝ ሙከራ ነው። ስድቡ ሆን ተብሎ በአደባባይ እየታሰበበት ነበር። ቁጥጥርን መልሶ ለማግኘት እየሞከረ ነበር። ኬንድራ ታውቀው ነበር። ሌላው ሁሉም ሰው እንደዛው ያውቅ ነበር። ካድዌል ቀጠለ። አንቺ ከአቅምሽ በላይ የሆንሽ ታዳጊ ጠበቃ ነሽ። አንቺ ከመወለድሽ በፊት ይህንን ስርዓት በገነቡ ሰዎች ላይ አሰራርን እንደ መመሪያ ለመጠቀም እየሞከርሽ ነው። ጸጥታ ሰፈነ። ከዚያ ኬንድራ ወደ መድረኩ ተጠጋች። ክቡር ፍርድ ቤት የእገዳ ትዕዛዙን ወደ ላይ አነሳች። ይህ ስርዓት ማስረጃን በሚቀብሩ ሰዎች የተገነባ ከሆነና ንጹሃን ወደ እስር ቤት ከላኩ እንግዲያውስ ምናልባት ስርዓቱ ሊሞገት ይገባዋል ማለት ነው። ክፍሉ የሞተ ጸጥታ ሰፈነበት። ካድዌል ትኩር ብሎ አያት። ጭንብሉ ተሰነጠቀ። ለአንድ ሰከንድ ብቻ፣ ግን ያ በቂ ነበር። ኬንድራ ቁጣን እንድታይ በቂ ነው። እውነተኛ ቁጣ። ድምፁ እስኪያስተጋባ ድረስ መዶሻውን በኃይል መታው። ፍርድ ቤቱ ለ1 ሰዓት ረፍት አድርጓል። ተነስቶ በንዴት ወደ ክፍሎቹ ገባ። ጋዜጠኞች ወደ ኮሪደሩ ተጣደፉ። ጠበቆች በንዴት ተንሾካሾኩ። ቫንስ ሊገድላት የፈለገ ይመስል ነበር። ኤልያስ የኬንድራን እጅ ያዘ። ከኔ ጋር ነይ። ወደ ባዶ የስብሰባ ክፍል ጎትቷት በሩን ዘጋው። ላፍታ ሁለቱም አልተናገሩም። ከዚያም ኤልያስ ትንፋሹን አወጣ። አሁን ወደ ጥግ አስገብተሽዋል። ኬንድራ ራሷን ነቀነቀች።
አሁን ከስልጣን ከለቀቀ ግጭቱን ስለሚያምን ክልከላን አስተባበለ። ኤልያስ አንድ ጊዜ ተመላለሰ። ያ ማለት ተስፋ ቆርጧል ማለት ነው። ኬንድራ በከባድ ሁኔታ ተቀመጠች። ቀጥሎ ምን ይሆናል? ኤልያስ መመላለሱን አቆመ። አጽፋውን ይመልሳል። ሆዷ ተጨነቀ። እንዴት? ኤልያስ አያት፣ ልክ በምልክት እንደታዘዘ። የኬንድራ ስልክ በዚህ ጊዜ ጮኸ። አረጋገጠችና ደርቃ ቀረች። የሷ ፊት ደነዘዘ። ኤልያስ ጠጋ ብሎ ምንድነው? ስክሪኑን ወደሷ አዞረችው። ከአስተዳዳሪ ጋር አርተር ላንግዶን የመጣ ኢሜል ነበር። ወዲያውኑ ተግባራዊ ይሆናል። የሙያዊ ስነ ምግባር ውስጣዊ ግምገማ እስኪደረግ ድረስ በቲልማንና በቺካጎ ከተማ መካከል ካለው ንቁ ውክልና ተወግደሻል። የኤልያስ ፊት ጠቆረ። ወደ ድርጅቱ ደረሰ። ኬንድራ በፍጥነት ስለቆመች ወንበሯ ሊገለበት ተቃረበ። ከጉዳዩ እያስወጡኝ ነው። ኤልያስ በቁጣ ራሱን ነቀነቀ። ካድዌል ወይም በክበብ ውስጥ ያለው ሰው ደውሏል። አይ፣ ኬንድራ ፋይሎቿን ያዘች። አያደርጉትም። ያንን ማድረግ አይችሉም። ኤልያስ በሩን በቀስታ ዘጋው። ኬንድራ ድምጿ ተንቀጠቀጠ። ኤልያስ አያት። ከዚያም ቀስ ብሎ ፈገግ አለ። እሷ ፊቷን አኮሳተረች። ምንድነው? ያንን ቁጣ ጠብቂው፣ እሺ? ያስፈልግሻል። ስልኩን አወጣ። አሁንም በአስቸኳይ የህግ ክስ ስራዎች ላይ የአጋርነት ስልጣን አለኝ። ላንግዶን ከድርጅቱ ጎን ሊያስወጣሽ ይሞክራል። ትንሽ ፈገግ አለ። ነገር ግን ከሳሹ ግላዊ ጠበቃ እንዲጠይቅ ሊያግደው አይችልም። ኬንድራ ትኩር ብላ አየችው። ማለት ማርከስ ቲልማን የራሱን ጠበቃ ይመርጣል ማለት ነው? ከአንድ ሰዓት በኋላ ማርከስ ቲልማን ራሱ የተተካበትን ወረቀቶች ፈረመ። ኬንድራ ዋና ጠበቃ ሆና ቀረች። ችሎቱ ሲቀጥል መላው ህንጻ ጉዳዩን ያውቅ ነበር። ካድዌል ከበፊቱ ይበልጥ ቀዝቃዛ ሆኖ ገባ። እሷ ትሄዳለች ብሎ ጠብቆ ነበር፣ ግን እሷ አሁንም እዚያ ቆማ ነበር። ያ ማንም ሰው ከሚያየው በላይ አሳሰበው። የችሎት አስከባሪው ክፍሉን ወደ ስርዓት ጠራው። ካድዌል ተቀመጠ። ከዚያም በቀጥታ ኬንድራን ተመለከተ። አንቺ ጽናት አለሽ። ኬንድራ እይታውን አገኘችው። እውነትም እንደዛው። መንጋጋው ጠበቀ። እናም በዚያ ቅጽበት ኬንድራ አንድ አስፈላጊ ነገር ተረዳች። ይህ በጸጥታ ሊፈታ የማይችልበትን መንገድ አልፈዋለች። ከዚህ በኋላ ምንም ስምምነት የለም። ወደ ኋላ ማፈግፈግ፣ ምንም አይነት ሙያዊ ጨዋነትም የለም። ካሁን በኋላ ወይ የሃሪሰን ካድዌልን ስራ ታጠፋለች ወይ እሱ የሷን ያጠፋል። እና ያንን ሁለቱም ያውቁታል። ዳኛ ካድዌል አጸፋውን ለመመለስ ጊዜ አላባከንም። ችሎቱ እንደቀጠለ ሁሉንም ገለልተኛ የመሆን ማስመሰልን ተወ። ናትናኤል ቫንስ ያቀረበውን እያንዳንዱን ተቃውሞ ኬንድራ መናገር ሳትጨርስ ጸድቋል። ያነሳችው እያንዳንዱ ክርክር ተቋርጧል። ለማስተዋወቅ የሞከረችው እያንዳንዱ ሰነድ ተገዳደረ፣ ዘገየ ወይም ተገደበ። በምሳ ሰዓት በክፍል ውስጥ ያለው ሁሉ ምን እየተከናወነ እንዳለ ግልጽ ነበር። ካድዌል አድሎን መደበቅ አላስፈለገውም፣ እየቀጣት ነበር። ተቃውሞ፣ ቫንስ ተናገረ። ጸድቋል፣ ካድዌል ጮኸ። ኬንድራ ቀስ ብላ ተነፈሰች። ክቡር ፍርድ ቤት፣ ተቃራኒ ጠበቃ ከመጨረሴ በፊት አቋረጠኝ። ቀጥ ሚስ ዋላስ። መንጋጓን አጥብቃ ቀጠለች። ከ10 ደቂቃ በኋላ ተቃውሞ። አግባብነት አለው፣ ጸድቋል። ከዚያም እንደገና ተቃውሞ፣ ጸድቋል። ደጋግሞ እንደዚህ ሆነ። በአራተኛው የችሎት ሰዓት ኬንድራ የታቀደውን ክርክር ግማሽ እንኳን እንድታቀርብ አልተፈቀደላትም። ቫንስ ያውቀው ነበር። ይህ ፍትሃዊ ሂደት ነው ብሎ ማስመሰል አቁሟል። ካድዌል በሱ ጎን በወሰነ ቁጥር የቫንስ በራስ መተማመን አደገ። ኬንድራ በተቋረጠች ቁጥር ክፍሉ ከዳኛው ጎን መሆንን እንደመረጠ በግልጽ እየተረዳ ያለው ይመስላል። ከሰዓት በኋላ ረፍት ሲደረግ ኤልያስ ከችሎቱ ውጪ ባለው ኮሪደር ውስጥ አገኛት። እሱ ስህተት እንድትሰሪ ሊያበሳጭሽ ይፈልጋል። ኬንድራ ራሷን አሻሸች። ከአሁን በኋላ መደበቅ እንኳን አይሞክርም። ኤልያስ ራሱን ነቀነቀ። ምክንያቱም አሁን ስውርነት እንደማያድነው ያውቃል። ለይግባኝ በቂ መዝገብ ከመገንባትሽ በፊት ውጤቱን ለመግፋት እየተንቀሳቀሰ ነው። ኬንድራ ወደ ፍርድ ቤቱ በሮች ተመለከተች። ታዲያ ምን ላድርግ? ኤልያስ ወዲያውኑ መለሰ። እሱን ማሳደድሽን አቆሚ። ፊቷን አኮሳተረች። ምን? ካድዌል ሙሰኛ መሆኑን ማረጋገጥ ትቀጥያለሽ? ኤልያስ ተጠጋ። ፍርድ ቤቱን ይቆጣጠራል፣ ሂደቱን ይቆጣጠራል። ውጊያው እዚያ እስካለ ድረስ ሊቀብርሽ ይችላል። የኬንድራ አገላለጽ ተሳለ። ታዲያ የቱ ጋ ነው የምመታው? የኤልያስ ድምጽ ዝቅ አለ። እሱን አልፈሽ ሂጂ።
በዚያ ምሽት ኬንድራ ቢሮ ውስጥ ብቻዋን ተቀምጣ ከመጀመሪያው የቲልማን የጥፋተኝነት ውሳኔ ጋር የተገናኘ እያንዳንዱን ምስክር እየገመገመች ነበር። አብዛኞቹ ጡረታ ወጥተዋል፣ አንዳንዶቹም ሞተዋል፣ ሌሎች ግንኙነቱን ተቃውመዋል። ከዚያም ከመጀመሪያው የተከላካይ ማስታወሻዎች ላይ የተከበበ አንድ ስም አገኘች። መርማሪ ሲላስ ቫንስ፣ ዋና መርማሪ፣ አሁን ጡረታ ይወጣ። አድራሻው አሁንም በፋይል ውስጥ አለ። ኬንድራ ኮቷን ስትይዝ ኤሊያስ ገባ። የት እየሄድሽ ነው? የመጀመሪያውን ጉዳይ የገነባውን መርማሪ ለማግኘት። ኤሊያስ ፋይሉን ተመለከተ። ከዚያም ራሱን ነቀነቀ። ስልክሽን ያዢ እና የሆነ ነገር ከተሰማሽ ደውይልኝ። ከ40 ደቂቃዎች በኋላ ኬንድራ በምዕራብ በኩል ባለ ትንሽ የጡብ ቤት ውጪ ቆመች። የጣራው መብራት በርቷል። አንኳኳች። አንድ አረጋዊ ሰው በሩን ከፈተ። ግራጫማ ጸጉር፣ ሰፊ ትከሻ፣ በፊቱ ላይ ጥርጣሬ ተጽፏል። መርማሪ ቫንስ፣ ጡረታ የወጣ መርማሪ። ስሜ ኬንድራ ዋላስ ነው። የማርከስ ቲልማን ጠበቃ ነኝ። የሰውየው ፊት ወዲያውኑ ተለወጠ። በሩን ለመዝጋት ሞከረ፣ ግን ኬንድራ ያዘችው። እባክህ 5 ደቂቃ ብቻ ነው የምፈልገው። ስለዚህ ጉዳይ የምናገረው ነገር የለኝም። ንጹህ ሰው በእስር ቤት አስገብተሃል። አይኖቹ ጠነከሩ። ማስረጃው እንደተቀበረ ታውቅ ነበር? ኬንድራ ጠየቀች። ወይስ ካድዊል አንተንም ደብቆሃል? ያ ለአንድ አፍታ አቆመው። እናም ያቅስበት ሁሉንም ነገር ነገራት። ኬንድራ ወደፊት ተጠጋች። አታውቅም ነበር አይደል? የቫንስ መንጋጋ ጠበቀ። መሄድ አለብሽ። ቲልማን ጥፋተኛ ነው ብለህ መስክረሃል። የተሰጠኝን ፋይል መሰረት አድርጌ ነው የመሰከርኩት። ታዲያ ምን እንደጎደለ እርዳኝ። ለረጅም ጊዜ ትኩር ብሎ አያት። ከዚያም በዝግታ ተናገረ። ከምን አይነት ሰዎች ጋር እየተጫወትሽ እንደሆነ ምንም ሐሳቡ የለሽም። ኬንድራ እይታውን አገኘችው። ታዲያ ንገረኝ፣ አግዘኝ። ቫንስ ከሱ አልፎ ወደ ጨለማው ተመለከተ። ከዚያም ወደ ጎን ወጣ። ወንበሩ ላይ በከባዱ ተቀመጠና እጆቹን አጣመረ። ማስረጃው እሱን ስለጠቆመ ቲልማንን አሰርኩት አለ። ቢያንስ እኔ ያመንኩት ያንን ነው። ኬንድራ በተቃራኒው ተቀመጠች። ግን ከችሎቱ ከ3 ቀናት በፊት ሌላ ምስክር መጣች። ከቦታው ሌላ ሰው ሲሮጥ እንዳየች ተናገረች። ኬንድራ ወደፊት ተጠጋች እና መግለጫውን አቀረብኩ። የቫንስ ፊት ጠቆረ። ከዚያም ጠፋ። የኬንድራ ልብ ምት ፈጠነ። ማን አስወገደው? በይፋ አላውቅም። ካድዊል ፋይሉን ራሱ ወሰደው። የኬንድራ ልብ መታ። አይተኸዋል? ራሱ እንደሚይዘው ተናግሯል። ሌላ የሚያውቀው ሰው አለ? እኔና አንድ ረዳት አቃቢ ሕግ ብቻ ነበርን። ማን? ቫንስ አመነታ። ከዚያም ስም ሰጣት። ግዌንዶሊ ቶርን። ኬንድራ ወዲያውኑ ጻፈችው። አሁን የት ነው ያለችው? ጡረታ ወጥታለች። ጎረቤት ናት። ኬንድራ ቆመች። ለዚህ ትመሰክራለህ? ቫንስ በመራራ ሁኔታ ሳቀ። በሃሪሰን ካድዊል ላይ የሞት ምኞት እንዳለኝ ታስቢያለሽ እንዴ? ንጹህ ሰው ለ22 ዓመታት እንዲበሰብስ ፈቅደሃል። ያ በራሱ ላይ አረፈ። ቫንስ ወደ ሌላ ቦታ ተመለከተ። ድምፁ ዝቅ አለ። ከተፈረደበት ጊዜ ጀምሮ ያንን ሰው በየቀኑ አስበዋለሁ። ኬንድራ ምንም አላለችም። በከባዱ ተዋጠች። ታዲያ ከመሰከርኩ እነሱ ይከተሉኛል። ኬንድራ ያለማመንታት መለሰች። እነሱ ቀድሞውኑ ሁላችንንም እየተከተሉ ነው። ጸጥታ። በመጨረሻም ቫንስ ራሱን ነቀነቀ። አንድ መግለጫ፣ መሐላ ስር የምሰጠው ያንን ብቻ ነው። ኬንድራ የተፈረመበትን መግለጫ በእጇ ይዛ ሄደች። ይህ ከተጀመረበት ጊዜ አንስቶ ለመጀመሪያ ጊዜ ካድዊልን ከማፈን ጋር የሚያገናኝ ቀጥተኛ ምስክር ነበራት። ኤሊያስን ወዲያውኑ ጠራችው። ትክክል ነበርክ። ቫንስ መግለጫውን ሰጥቶታል እና ካድዊል ራሱ አስወግዶታል። የኤሊያስ ድምፅ ተሳለ። ይህንን ለመክፈት በቂ ነው። ሌላ የአቃቢ ሕግ ስምም አለኝ፣ ጓንዶሊ ቶርን። አግኛት። በሚቀጥለው ቀን ጧት ኬንድራ ፀሐይ ከመውጣቷ በፊት ወደ ኒያፕቪል ሄደች። ጓንዶሊ ቶርን በካባና በንባብ መነጽር በሩን ከፈተች። ኬንድራ ራሷን ስታስተዋውቅ በሩን ልትዘጋው ቀረበች። እባክሽን አለች ኬንድራ በፍጥነት። የቲልማንን ክስ እንደሰራሽ አውቃለሁ። የጓንዶሊን ፊት ገረጣ። የምለው ነገር የለኝም። ካድዊል ምን እንደሰራ ታውቂያለሽ? የጓንዶሊ አይኖች በፍርሃት ተሞሉ። መሄድ አለብሽ። ነፃ የሚያወጣ ማስረጃ ቀብሯል። ሂጂ አልኩሽ እኮ። ንጹህ ሰው በእስር ቤት ልኳል። የጓንዶሊ ድምፅ ተሰበረ። ሂጂ፣ አንድ ሰው እዚህ እንዳያይሽ። ያ ኬንድራን አስቆማት። አንድ ሰው። ጓንዶሊ በጭንቀት ዙሪያውን ተመለከተች።
ከዚያም ሹክ አለች። ካድዌል ይህንን ብቻውን እንደሰራ ታስቢያለሽ? ኬንድራን ጠየቀች። ጓንዶሊ ተጠጋች። ከሱ በላይ ብዙ ሰዎች አሉ። ቲልማን ጥፋተኛ እንዲሆን የሚፈልጉ ሰዎች፣ የማይመቹ ማስረጃዎች እንዲጠፉ የሚያደርጉ ሰዎች። የኬንድራ ሆድ ጠበቀ። ማን ነው? ጓንዶሊ ጭንቅላቷን ነቀነቀች። እኔ ለዚህ ጉዳይ አልሞትም። ሴትዮዋ በሩን በኃይል ዘጋችው። ኬንድራ እዚያ በረዶ ሆና ቀረች። ከዚያም ስልኳ ጠራ። ኤልያስ። ኬንድራ ወደ ቢሮ ስትመለስ ኤልያስ መናገር ከመጨረሷ በፊት በሩን ቆልፎ ነበር። ስለ ቶርን፣ ስለ ፍርሃቷ፣ ስለ ካድዌል በላይ ስላሉት ሰዎች ሁሉ ነገረችው። ኤልያስ በከባድ ሁኔታ ተቀመጠ። ያ ማለት ይህ ከዳኝነት ሙስና የበለጠ ትልቅ ነው ማለት ነው። ኬንድራ ትኩር ብላ አየችው። ምን ያህል ትልቅ ነው? የኤልያስ ፊት ጠነከረ። ከ22 ዓመታት በኋላ ሰዎች እስኪፈሩ ድረስ ትልቅ ነው። ኬንድራ የቫንስን መግለጫ ጠረጴዛው ላይ ያስቀመጠች። ከዚያ ይህንን መጀመሪያ እንጠቀማለን። ኤልያስ በዝግታ ራሱን ነቀነቀ። አዎ አያት። ነገር ግን አሁን አንድ ነገር ተረጂ ኬንድራ። ካድዌል ተባባሪ ምስክሮችን እንዳገኘሽ ከተገነዘበ በችሎት ጠንክሮ ከመታገል በላይ ያደርጋል። ኬንድራ ምን ማለቱ እንደሆነ ቀድሞውኑ ታውቃለች። እነሱን ለማስቆም ይሞክራል ማለት ነው። የኤልያስ አገላለጽ ጠቆረ። በዚያ ከሰዓት በኋላ ኬንድራ ከ2 ቀናት በኋላ ለመጀመሪያ ጊዜ ወደ አፓርታማዋ ተመለሰች። በሩን የከፈተችበት ቅጽበት የሆነ ነገር እንደተሳሳተ ታውቅ ነበር። ቦታው ተበላሽቶ ነበር። መሳቢያዎች ተጥለዋል፣ ፋይሎች ተበታትነዋል፣ የቤት ዕቃዎች ተገለባብጠዋል። የመጠባበቂያ ጉዳይ ቁሳቁሶቿን ወደምታስቀምጥበት ጠረጴዛ ሮጠች። የቫንስ መግለጫ፣ እያንዳንዱ ቅጂ፣ እያንዳንዱ የተገለባበጠ የእገዳ ትዕዛዝ፣ እያንዳንዱ የምስክር ማስታወሻ ጠፍቷል። በጠረጴዛው ላይ አንድ ነገር ብቻ ቀረ። አንድ ነጠላ ወረቀት ታይፕ ተደርጓል። ምንም ፊርማ የለም። ምንም የጣት አሻራ የለም። ትጂ ከሆነ ጉዳዩን አቁሚ። 4 ቃላት ብቻ። ኬንድራ መልእክቱን ትኩር ብላ አየችው። እጆቿ ተንቀጠቀጡ። በፍርሃት አይደለም፣ በቁጣ። ምክንያቱም አሁን ጥርጣሬ ሊኖር አይችልም። ይህ ካሁን በኋላ ሌጋሲውን የሚጠብቅ አንድ ሙሰኛ ዳኛ አይደለም። ይህ ማሽን ነበር፣ ሲስተም። እና በመጨረሻም ጥርሶቹን አሳይቷታል። ማስታወሻውን ያዘች። ኤልያስን ጠራችው እና አስፈላጊ የሆኑትን ቃላት ብቻ ተናገረች። ፈርተዋል ኤልያስ። ኤልያስ ከ15 ደቂቃ ባነሰ ጊዜ ውስጥ የኬንድራ አፓርታማ ደረሰ። ወደ ውስጥ ገባ። ቆሞ ጥፋቱን በዝምታ መረመረ። እያንዳንዱ መሳቢያ ባዶ ነበር። እያንዳንዱ ካቢኔት ተከፍቷል። ትራሶች ተቆርጠዋል። መጽሐፎች ከመደርደሪያዎች ተጥለዋል። ቀስ ብሎ ወደሷ ዞረ። ጠቃሚ ነገር ወስዷል። ኬንድራ የታይፕ ማስታወሻውን አነሳች። ኤልያስ በአንድ ጊዜ አነበበው። ፊቱ ጠቆረ። እየጨመሩ ነው። ኬንድራ እጆቿን አጥብቃ አጣመረች። ቤቴን ሰብረዋል እና ማስረጃዎችንም ሰርቀዋል። አስፈራርተውኛል። ኤልያስ ወደፊት ተጠጋ። ያ ማለት ኢላማው ላይ ነሽ ማለት ነው። ኬንድራ ትኩር ብላ አየችው። ማስታወሻውን ጠቆመ። ሰዎች በደካማ ጉዳዮች ላይ ቤቶችን አይሰሩም አለ። ኬንድራ በተበላሸው አፓርታማዋ ዙሪያ ተመለከተች። ቁጣዋ በፍርሃት ተቃጥሏል። አሁን ይሄ ሴራን ያረጋግጣል። ኤልያስ በቁጣ ተናገረ። አይ ተስፋ መቁረጥን ነው የሚያረጋግጠው። ይህ ጠቃሚ ነበር። ኬንድራ በኃይል ተነፈሰች። ታዲያ አሁን ምን እናድርግ? ኤልያስ በቀጥታ አያት። አሁን ይህ ህጋዊ ውጊያ ብቻ እንደሆነ ማስመሰል አቁመናል። በሚቀጥለው ቀን ጧት ኬንድራ ከጧቱ በፊት ለፖሊስ ያቀረበችውን የተሰረቀ ማስረጃ ሪፖርት ይዛ ቢሮ ደረሰች። ለኤልያስ አስረከበችው። በቅንነት ይመረምራሉ ብለሽ ታስቢያለሽ? አይ ግን ይህ ከመባባሱ በፊት መዝገብ ላይ እንዲሆን ፈልጋለሁ። ኬንድራ ከፊቱ ተቀመጠች። አሁንም ቫንስ አለን። ኤልያስ ራሱን ነቀነቀ። እና አሁን በፍጥነት እናንቀሳቅሷለን። እነሱ ወደሱ ከመድረሳቸው በፊት ኬንድራ ደረቀች። ቀጥሎ እሱን ይከተላሉ ብለሽ ታስቢያለሽ? የኤልያስ አገላለጽ ለሱ መሰለ። በአንድ ሰዓት ውስጥ ቫንስ በግል እንዲገናኙና ገለልተኛ የችሎት ዘጋቢ ፊት በምስክርነት የተቀዳ መሐላ እንዲሰጥ አደረጉ። መዘግየት የለም፣ ማስታወቂያ የለም። ኬንድራ መኪናዋን ነዳች። ምስክርነቱ በኤልያስ የቆዩ ባልደረቦች በአንዱ በተዋሰ የስብሰባ ክፍል ስር በከተማ ውስጥ በሚገኝ የግል ቢሮ ህንጻ ውስጥ ተዘጋጅቷል። ቫንስ ከ20 ደቂቃ ዘግይቶ ደረሰ። ከበፊቱ የከፋ ይመስል ነበር።
የችሎት ዘጋቢው መሃል አስገቡት። ኬንድራ በተቃራኒው ተቀመጠች። ለሪከርዱ ስምህን ግለጽ። ሲላስ ቫንስ ነኝ። ማርከስ ቲልማን ለተፈረደበት ግድያ ምርመራ አድርገሃል? አዎ። ከችሎቱ በፊት ሌላ ተጠርጣሪን የሚለይ የምስክርነት ቃል አቅርበሃል? አዎ። ለዚያ መግለጫ ምን ሆነ? ቫንስ ምራቁን ዋጠ። ከጉዳዩ ፋይል ተወግዷል። በማን ተወገደ? አመነታ። ኬንድራ ተጠጋች። መርማሪ ቫንስ መሐላ ስር ነህ። ወደ ታች ተመለከተ። ከዚያም ተናገረ። ሃሪሰን ካድዊል ፋይሉን ራሱ ወሰደው። ኬንድራ ትንፋሿን ያዘች። ለምን እንደሆነ ገልጿል። ምስክሩ እምነት የሚጣልበት አይደለም አለ። አንተ ተስማምተሃል? አይ። ተቃውመሃል? አዎ ተቃውሜያለሁ። ታዲያ ምን ሆነ? የቫንስ ድምጽ ዝቅ አለ። በመምሪያ ውስጥ የወደፊት ጊዜን ፈለግኩ። አፌን ዘግቼ እንድቆይ ተነግሮኛል። ክፍሉ ጸጥ አለ። የችሎት ዘጋቢው መተየቡን ቀጠለ። ኬንድራ አንድ የመጨረሻ ጥያቄ ጠየቀች። እንደምታውቀው ያንን መግለጫ ማፈን በማርከስ ቲልማን የጥፋተኝነት ውሳኔ ላይ ተጽዕኖ አሳድሯል። ቫንስ በቀጥታ አያት። አዎ። ምስክርነቱ ተጠናቀቀ። ኬንድራ መቅረጫውን አጠፋችው። ኤልያስ ከቀናት በኋላ ለመጀመሪያ ጊዜ ፈገግ አለ። ያ በግድግዳው ላይ ያለው የመጀመሪያው እውነተኛ ስንጥቅ ነው አለ። ነገር ግን ድሉ ከአንድ ሰዓት ላነሰ ጊዜ ቆየ። ቫንስ ህንጻውን ለቆ ሲወጣ ኬንድራ ከስብሰባው ክፍል መስኮት ሆና ተመለከተች። አንድ ጥቁር ኤስዩቪ ወደ ዳርቻው ተጠጋ። ሁለት ወንዶች ወጡ። ቫንስ ቀዝቀዝ አለ። አንደኛው ሰው ኬንድራ ያልሰማችውን ነገር ተናገረ። ከዚያም ቫንስ ዞረ። በፍጥነት ወደ ውስጥ ገባና የገረጣ ፊት አሳየ። ችግር አለብን። ኤልያስ ወዲያውኑ ተነሳ። ምን ሆነ? ቫንስ ወደ ጎዳናው ጠቆመ። እንደተናገርኩ ያውቃሉ። ኬንድራ ወደ መስኮቱ ሮጠች። ኤስዩቪው ቀድሞውኑ እየራቀ ነበር። ሆዷ ሲረበሽ ተሰማት። እንዴት በዚህ ፍጥነት ሊያውቁ ቻሉ? የኤልያስ ፊት ጠነከረ። ምክንያቱም የሆነ ሰው ስብሰባውን አውጥቶታል። ሶስቱም ደረቁ። ኬንድራ ኤልያስን ተመለከተች። እኛ ካልሆነን በስተቀር ማንም አያውቅም ነበር። የኤልያስ አገላለጽ ጠቆረ እና የችሎት ዘጋቢው ወደ ላይ ተመለከተ። ደነገጠ። እኔ አይደለሁም። ኤልያስ ወዲያውኑ አመነ። ይህ ማለት አንድ ነገር ብቻ ነው ማለት ነው። በድርጅቱ ውስጥ ያለ ሰው። የኬንድራ ድምጽ ቀዘቀዘ። ላንግዶን። ኤልያስ ራሱን ነቀነቀ። መረጃ እየመገባቸው ነው። ቫንስ ወደ ግድግዳው ተመለሰ። እኔ ጨርሻለሁ፣ መስክሬያለሁ። ወደሱ ተራመደች። ምስክርነት አስፈላጊ ስለሆነ እያስፈራሩ ነው። ለዛ ግድ የለኝም። ድምጿ ተሰባበረ። ለዚህ ጡረቴን ወይም ህይወቴን አላጣም። ወደ ኤልያስ ዞረች። ትጠበቃለህ ብለሽኝ ነበር። ኤልያስ በቅንነት መለሰ። እንሞክራለን። ያ ግን በቂ አይደለም። ቫንስ ኮቱን ያዘ። ማንም ከጠየቀ ሁሉንም ነገር እክዳለሁ። ከዚያም ሸሸ። በሩ ከኋላው ተዘጋ። ኬንድራ በረዶ ሆነች። ቫንስ ቢቀይረውም ያ ምስክርነት አሁንም እንደሚሰራ ንገረኝ እባክህ። ኤልያስ ቀስ ብሎ ራሱን ነቀነቀ። መከላከያው ታማኝነቱን ያጠቃል። የቀጥታ ምስክርነት ከሌለ ይዳከማል። ኬንድራ እጇን በጠረጴዛው ላይ መታች። ኤልያስ የተረጋጋ ሆኖ ቀረ። ከዚያ ሌላ ምስክር እናገኛለን። ኬንድራ በኃይል ዞረች። ቶርን አትናገርም። ሁሉም የተሳተፉትን ለማቃጠል ፈቃደኛ ከሆኑ ትረዳለች። በዚያ ከሰዓት በኋላ ኬንድራ ብቻዋን ወደ ኒያፕቪል ሄደች። ጓንዶሊን ቶርን በሩን ከፈተችና ወዲያውኑ ለመዝጋት ሞከረች። ኬንድራ አገደቻት። ቫንስ ከመሰከረ በኋላ ተዝቶበታል። የጓንዶሊን ፊት ደረቀ። አሁን ማን እንደሚናገር ያውቃሉ። ጓንዶሊን ሹክ አለች። እንዳትጠጊ ነግሬሽ ነበር። ኬንድራ ተጠጋች። አሁንም ይከተሉሻል። የጓንዶሊን አተነፋፈስ ፈጠነ። እነዚህን ሰዎች አትረጅም። አይ፣ ኬንድራ አቋረጠች። አንቺ ነሽ እኔን የማትረጂው። ጓንዶሊን ደነገጠች። የኬንድራ ድምጽ ጠነከረ። አባቴ በ9 ዓመቴ በሐሰት ክስ ተይዞ ነበር እና ስሙን ከማጽዳቱ በፊት ሞተ። መላ ህይወቴን ሰዎች ሲመለከቱ ቆይቻለሁ። እንዳንቺ ያሉ ሰዎች ካድዌል ጥቁር ቤተሰቦችን ሲያጠፋ እና ህግ ሲሉ በዝምታ ቆዩ። ጓንዶሊን ምንም አላለችም። ኬንድራ ተጠጋች። ማስረጃ በመቅበር ረድተሻል። ምናልባት በፍርሃት ምናልባት ሌላ ሰው በኋላ ያስተካክለዋል ብለሽ ስላሰብሽ። የጓንዶሊን አይኖች በእንባ ተሞሉ። ግን በኋላ ፈጽሞ አልመጣም። ጸጥታ።
ከዚያ ጓንዶሊን ሹክ አለች። ለማስቆም ሞከርኩ። ኬንድራ ደረቀች። ምን? ጓንዶሊን ወደ ታች ተመለከተች። ካድዌል የምስክርነት ቃሉን ሲያስወግድ ተቃውሜያለሁ። ጉዳዩ ከኛ በላይ እንደመጣ ነገረኝ። ኃይለኛ ሰዎች ቲልማን ጥፋተኛ እንዲሆን ይፈልጋሉ አለ። ፋይሉን በፍጥነት ለመዝጋት። እነማን ናቸው? ጓንዶሊ ጭንቅላቷን ነቀነቀች። ስም ተነግሮኝ አያውቅም። ታዲያ ምንድነው የምታውቂው? ጓንዶሊን ምራቋን ዋጠች። ካድዌል ብቻውን እንዳልሰራ አውቃለሁ። እናም የግል ማስታወሻዎችን እንደያዘ አውቃለሁ። ኢንሹራንስ ብሎ ጠራው። ማንም ቢከዳው ሁሉንም ሰው ለመቅበር መዝገቦች አሉት። የኬንድራ ልብ ምት ፈጠነ። መዝገቦች የት ነው ያሉት? ጓንዶሊን አመነታች። ከዚያም ከከተማው ውጪ የግል ማከማቻ ክፍል ውስጥ እንዳስቀመጠ ተናገረች። ችሎቱ ከተጠናቀቀ በኋላ አንድ ጊዜ ወደዚያ ወሰድኩት። ኬንድራ ትኩር ብላ አየችው። ኤልያስ ትክክል ነበር። ሁልጊዜም የመጠባበቂያ እቅድ ነበር። ሁልጊዜም የተደበቀ ጥቅም። ካድዌል መዝገቦቹን ከያዘ ይህ ሁሉንም ሊያጠፋ ይችላል። ኬንድራ ተጠጋች። አድራሻውን ስጪኝ። ጓንዶሊ ለመጨረሻ ጊዜ አመነታች። ከዚያም ጻፈችው። በዚያ ምሽት ኬንድራና ኤልያስ በማከማቻ አድራሻው ላይ ተቀምጠው በቢሮ ውስጥ ነበሩ። ኤልያስ አያት። ካድዌል ማፈኑን ማን እንዳዘዘ ማስረጃ ከያዘ ሁሉንም ነገር እናጋልጣለን። ኤልያስ ራሱን ነቀነቀ። እና ያንን ማስረጃ ከተከተልን ይህ ከአንድ ዳኛ ጋር የተያያዘ መሆኑን ያቆማል። ኬንድራ አይኖቹን አገኘችው። አሁን ተጠናቋል። ኤልያስ አጥንቷት ቀስ ብሎ ፈገግ አለ። ጥሩ፣ ምክንያቱም ይህንን የምናደርግ ከሆነ ኮቱን ያዘ። ጨርሰነዋል። ኬንድራ ቆመች። አፓርታማዋ ተበላሽቷል። ምስክሯ ላይ ተዝቷል። የራሷ ድርጅት ተበላሽቷል። ሲስተሙ ጦርነትን አውጇል። አሁን መትረፍ አቁማለች። ምላሽ መስጠት አቁማለች። መከላከል አቁማለች። ይህ ከጀመረበት ጊዜ አንስቶ ለመጀመሪያ ጊዜ ጥቃት እየሰነዘረች ነው እና በቺካጎ ውስጥ የሆነ ቦታ ሃሪሰን ካድዌል አሁንም ፍርሃት እንደሚያስቆማት ያምናል። ግን ተሳስቷል። ኬንድራና ኤልያስ ከእኩለ ሌሊት በኋላ ቢሮውን ለቀቁ። አንዳቸውም በመንገድ ላይ ብዙ አልተናገሩም። የማከማቻው ተቋም በቺካጎ ውስጥ 30 ደቂቃ ርቀት ላይ በኢንተርስቴት አጠገብ ባለው የኢንዱስትሪ ክፍል ጀርባ ተደብቋል። ሰዎች ነገሮች እንዲረሱ ሲፈልጉ የሚጠቀሙበት አይነት ቦታ ነበር። ኤልያስ መንገዱ ማዶ አቆመ። ስህተት ብንሰራ ምን እንደሚፈጠር ትረጃለሽ ብሎ ጠየቃት። ኬንድራ ከሰንሰለቱ አጥር በላይ ያሉትን የብረት በሮች ረድፎች ተመለከተች። አንሰራም። ኤልያስ የእጅ ባትሪ ሰጣት። እናም ካድዌል ይህንን ህገወጥ መዳረሻ ከሆነ ኬንድራ ከጓንዶሊን የታዘዘው በእጅ የተጻፈ ማስታወሻን አነሳች። ቶርን ክፍሉን በሱ መመሪያ ተከራየችው። ስሙ አሁንም በሊዝ ላይ ነው። ፈቃድ ሰጥታለች። ኤልያስ አንድ ጊዜ ራሱን ነቀነቀ። እንግዲያውስ የተከበረው ዳኛችን ምን እንደደበቀ እስኪ እንወቅ። ከ20 ደቂቃዎች በኋላ ክፍል 314 ውስጥ ቆሙ። በመጀመሪያ ሲታይ ተራ ይመስላል። ሳጥኖች፣ የድሮ ፋይል ካቢኔዎች፣ በግድግዳው ላይ የተደረደሩ የታሸጉ የባንክ ባለቤቶች ካርቶኖች። ከዚያም ኬንድራ መለያዎቹን አየች። የቲልማን ጉዳይ የማፈኛ ማስታወሻዎች። ኦ ቢሮ የግል ነው። የልብ ምቷ ፈጠነ። ኤልያስ ባለማመን ትኩር ብሎ አየ። ኬንድራ በጉልበቷ ተንበርክካ አጠገብ በጣም ቅርብ የሆነውን ሳጥን ቀደደችው። ውስጡ አቃፊዎች ነበሩ። ኤልያስ ፊቱ እየጠነከረ ሌላ ሳጥን ከፈተ። ይህ ማርከስ ቲልማን ብቻ አይደለም። ኬንድራ መለያዎቹን አየች። የማርቲን ንብረት፣ ህዝቡ በሃሪስ ላይ እና የጃክሰን ይግባኝ፣ በደርዘን የሚቆጠሩ የወንጀል ጉዳዮች፣ ስለ ሁሉም መዝገብ ይዞ ነበር። ኤልያስ በቁጣ ተናገረ። ኬንድራ ሳጥኖቹን ትኩር ብላየች። ስንት ንጹሃን ሰዎች? ኤልያስ አልመለሰም። ማንም መገመት አልፈለገም። በመጨረሻው ካቢኔ ውስጥ ተደብቆ ኬንድራ በቆዳ የታሰረ ማስታወሻ ደብተር ከፈተች። የመጀመሪያው ገጽ ሆዷ እንዲላወስ አደረገው። ስሞች፣ ቀኖች፣ የጉዳይ ቁጥሮች፣ ዳኞችና አቃቢ ህጎች፣ ከብዙ ክፍያዎች ጎን ሞገሶችና የፖለቲካ ልገሳዎች ነበሩ። ኤልያስ አጠገቧ ተራመደ። አገላለጹ ወዲያውኑ ተቀየረ። አምላኬ ሆይ! ኬንድራ ገጾቹን በፍጥነት ገለበጠችው። መዝገብ አሳየች። እሱ የሃሪሰን ካድዌል የግል መዝገብ ነበር። ለዓመታት የጠበቀው መረብ፣ ጉቦ፣ የመጨቆን ስምምነቶችና ከኋላ ክፍል የሚደረጉ ዝግጅቶች። ከዚያም ኬንድራ የማርከስ ቲልማንን ፎልደር አገኘች እና ጮክ ብላ አነበበችው።
ከከተማው ቢሮ የሚመጣ ግፊት፣ ከምርጫው ዑደት በፊት የጥፋተኝነት ውሳኔ ያስፈልጋል። የከንቲባው ቢሮ ተሳታፊ ነው። የምስክርነት ቃሉ ተወግዷል። ጓንዶሊን ቶርን ደካማ ነች፣ ግን ሊተዳደር የሚችል ነው። ኤልያስ ሙሉ በሙሉ ቆመ። የከንቲባው ቢሮ። ኬንድራ ገጹን ገለበጠች። በረዶ ሆነች። የመጋለጥ አደጋ ከጨመረ አርተር ላንግዶን በመገናኛ ብዙሃንና በህጋዊ ግፊት በኩል በድርጅት ግንኙነቶች ሊይዘው ይችላል። ደሟ ቀዘቀዘ። ኤልያስ በሹክሹክታ ተራገመ። አርተር ላንግዶን በራሳቸው ድርጅት ውስጥ ከፍተኛ አጋር። እሱ መረጃ ብቻ አልሰጠም፣ ለዓመታት በማሽን ውስጥ ማርሽ ነበር። ኬንድራ ማስታወሻ ደብተሩን በቀስታ ዘጋችው። ይህ ከካድዌል በላይ ነው። ኤልያስ ራሱን ነቀነቀ። የፊት መብራቶች በድንገት በማከማቻው በር ላይ ብልጭ አሉ። ሁለቱም በረዶ ሆኑ። መኪና ከውጭ ቆመ። ድምጾች አስተጋቡ። ኤልያስ ወዲያውኑ የእጅ ባትሪውን አጠፋው። ተንቀሳቀሰ። መቆለፊያው ውጪ እንደ ብረት ሲጮህ በተደራረቡ ሳጥኖች ጀርባ ተጠጉ። በሩ ወደ ላይ ተንከባለለ። ጥቁር ልብስ የለበሱ ሁለት ወንዶች ወደ ውጭ ገቡ። ዩኒፎርም፣ ባጅ የለም። ሁሉንም ነገር ፈትሹ፣ የመጀመሪያው ሰው አዘዘ። ፋይሎቹ እዚህ እንዳሉ ተናግሯል። የኬንድራ ልብ በጎድን አጥንቷ ላይ ተመታ። ያውቃሉ። ኤልያስ ሹክ አለ። ወንዶቹ ወደ ውስጥ ገቡ እና አንዱ ሳጥን ረገጠ። አንድ ሰው እዚህ ነበር፣ አሁኑኑ ፈልጓቸው። ኤልያስ አይኑን ከኬንድራ ጋር አገናኘ። ሩጪ! የእጅ ባትሪው ሲያልፍ ከኋላ መደርደሪያው ጀርባ ተንሸራተቱ። በክፍሉ ጀርባ ያለው ቦታ ወደ ጥብቅ የጥገና ኮሪደር ተከፈተ። ኤልያስ ጎተታት። እዚህ! ከኋላቸው የእግር ጉዞዎች ተሰሙ። ኬንድራ መዝገቡን ወደ ደረቷ እየጨመቀች ሮጠች። ኤልያስ ያደጋ ጊዜ መውጫውን በር ከፈተ። ወደ መኪና ማቆሚያው ሲሮጡ ቀዝቃዛ የምሽት አየር መታቸው። ጩኸት ተሰማ። ተከትሎም የተኩስ ድምጽ። ጥይት በኬንድራ እግር አጠገብ ኮንክሪት መታ። ተሰናከለች። ግን ኤልያስ ያዛት። ወደፊት እንደምንም ጎተታት። መኪና ውስጥ ግቢ! ራሳቸውን ወደ ውስጥ ወረወሩ እና ኤልያስ ከኋላቸው ኤስዩቪ መኪና ሲነሳ የማቀጣጠያውን ቁልፍ መታው። እየተከተሉን ነው፣ ኬንድራ አስጠነቀቀች። ኤልያስ ፍጥነቱን ጨመረ። ማሳደዱ በኢንዱስትሪ መንገዶች ውስጥ ቀደደ። ቀይ መብራቶችን እየሰበረና ለ10 ደቂቃ ያህል ሹል መሳሪያዎችን እየሸወደ ተጓዘ። ሁለት ጊዜ ኤስዩቪው ሊገጫቸው ተቃርቦ ኤልያስ በጠባብ ጎዳና በኩል አልፎ ከድልድዩ በታች ሸወዳቸው። በሌላ 15 ደቂቃ ያለማቋረጥ ነዳ። ወደ ከተማው ሲደርሱ ብቻ ቆመ። በከባድ ዝምታ ውስጥ ተቀመጡ። ኬንድራ መዝገቡን ጨመቀች። ተኮሱብን ኤልያስ! አንድ ነጠላ አስቂኝ ያልሆነ ሳቅ ሳቀ። እውነታው በመጨረሻም ሊካድ አይችልም። ተመልከት፣ እኛ ትክክል ነበርን። ኬንድራ ወደ መዝገቡ ተመለከተች። ምን ያህል ትክክል እንደሆንን ለመገንዘብ በጣም ዘግይተናል። ኤልያስ በተቆለፈው ቢሮ ውስጥ ሰነዶቹን የኮንፈረንስ ጠረጴዛ ላይ ዘርግቶ መደርደር ጀመረ። ጠልቀው በገቡ ቁጥር የከፋ ሆነ። የካድዌል መዝገቦች ዳኛዎችን፣ አቃቢ ህጎችን፣ የከተማ ባለስልጣናትንና የህግ አጋሮችን የ10 ዓመታት የጉዳይ መጠቀሚያ መረብ ውስጥ አስገብቷል። የፌዴራል ምርመራዎችን ለመቀስቀስና መላውን ከተማ ለማናወጥ በቂ ነበር። ኬንድራ ባለማመን ወደ ኋላ ተቀመጠች። ይህ ግማሹን የህግ ተቋም ሊያፈርስ ይችላል። ለዚህ ነው ሊገድሉን የሞከሩት፣ ኤልያስ መለሰ። ኬንድራ የቲልማን ፋይል እንደገና ተመለከተች። የከንቲባው ቢሮ ተሳትፎ፣ የላንግዶን ስም፣ እያንዳንዱ የቆሸሸ ፊርማ። ይህንን እንዴት እንጠቀምበታለን? ኤልያስ ወዲያውኑ መለሰ። ወደ ቲልማን ሰነዶች ጠቆመ። በጥንቃቄ ትኩረቱን በጉዳዮች ላይ እናደርጋለን። ሁሉንም በአንድ ላይ ከጣፍን በፖለቲካ ውስጥ ይቀብሩታል። ስለዚህ በሩን ለመክፈት ቲልማንን እንጠቀማለን። በካድዌል እጅ የተጻፉ ማስታወሻዎችን ከፍ አደረገ። ይህ መታፈንን፣ ግጭትን ያረጋግጣል። ጥቅም፣ ሴራ፣ ለቃለ መጠይቅ፣ ለዳኝነት ግምገማና ለወንጀል ማጣቀሻ በቂ ነው። የኬንድራ ስልክ በድንገት ጠራ። ያልታወቀ ቁጥር። አትመልሽው! ኤልያስ ተቆጣ። እሷ ግን አድርጋው ነበር። ዝምታ ሰፈነ። ከዝግተኛ ቁጥጥር የሚደረግበት የወንድ ድምጽ ቀደመ። የማከማቻ ክፍሉን ብቻውን መተው ነበረብሽ። የወሰድሽውን ሁሉ ለመተው እስከ ነገ ጧት ድረስ ጊዜ አለሽ። ተዘጋ። ኬንድራ ስልኩን ዝቅ አደረገች። ደሟ ቀዘቀዘ። ምን እንደያሽ ያውቃሉ? ኤልያስ ተናገረ። ለረጅም ቅጽበት ሁለቱም ዝም አሉ። አሁን ወደ ኋላ የምንሄድበት ምንም መንገድ የለም፣ ኤልያስ በለሰለሰ ሁኔታ ተናገረ።
ኬንድራ ጠረጴዛዋን ተመለከተች። ኃይለኛ ሰዎች ለመጠበቅ የገደሉት ማስረጃ። አይኑን አየችው። ወደ ኋላ የመሄድ እቅድ አልነበረኝም። ኤልያስ አንድ ጊዜ ራሱን ነቀነቀ። የቲልማንን ማስረጃ ወደሷ ገፋ። ጥሩ፣ ምክንያቱም ነገ አገላለጹ ጠነከረ። መከላከል እናቆማለን። ኬንድራ እስክሪብቷን አነሳች። ውጪ ቺካጎ ተኝታለች። በተቆለፈው ቢሮ ውስጥ ሁለት ሰዎች ስርዓትን ለማፍረስ እየተዘጋጁ ነው። ኬንድራ ለመትረፍ መዋጋት አቆመች። ይልቁኑ ሁሉንም ነገር ለማጋለጥ እየተዋጋች ነበር። ሌሊቱን ሙሉ በመስራት በጠዋት ጠረጴዛውን በተደራጀ ቁልል ሸፈኑት። አንዱ ለማርከስ ቲልማን የጥፋተኝነት ውሳኔ፣ ሌላው ደግሞ ለካድዌል ማስረጃ ማፈን እና ሶስተኛው ሰፊ ሴራ ማረጋገጫ ከችሎት ውጪ ያሉ ሰዎችን የሚያካትት። ኤልያስ የቲልማንን ፋይል መታ። ይሄንን መጀመሪያ እንጠቀማለን፣ ትኩረቱን ጠባብ እናደርጋለን እና ካድዌልን በምንችለው ነገር በንጽህና እንቀብረዋለን። አንዴ ከወደቀ የቀረው ይፈታል። ኬንድራ የችሎት ማህደሮችን ሰበሰበች። ኤልያስ ተመለከታት። ዛሬ ምን እንደሚፈጠር ተረድተሻል አይደል? እንንቀሳቀሳለን። አይ ዛሬ ይደነግጣሉ። ችሎቱ 7 ቢ ነበር፣ የተጨናነቀ በጋዜጠኞችና በሚጎበኙ ጠበቆች የተሞላ። ትልቅ ነገር እንደሚመጣ የተሰማቸው። ካድዌል ተረጋግቶ ገባ። ነገር ግን በኬንድራ ፊት ላይ ያለውን የማይናወጥ በራስ መተማመን ባየ ጊዜ አገላለጹ ተቀየረ። የችሎት አስከባሪው ክፍሉን ስርዓት አስያዘ። ቀጥሉ፣ ካድዌል አዘዘ። ኬንድራ ወዲያውኑ ተነሳች። ክቡር ፍርድ ቤት፣ ክርክሩ ከመቀጠሉ በፊት ከሳሹ ከነዚህ ሂደቶች ታማኝነት ጋር በቀጥታ የሚገናኝ አዲስ የተገኘ ሰነድ ማስረጃን ያቀርባል። ተቃውሞ። ናትናኤል ቫንስ ተነሳ። ተቀባይነት የለውም፣ ካድዌል በፍጥነት ተናገረ። ምን እንደያዘች ለማወቅ ጓጉቷል። ኬንድራ ወደፊት ተራመደች። ከሳሽ በእጅ የተጻፉ የአቃቢ ሕግ ማስታወሻዎችን፣ የተፈረሙ የማፈኛ ትዕዛዞችንና የውስጥ ማስታወሻዎችን ለማስገባት ይንቀሳቀሳል። ይህም ያኔ አቃቢ ሕግ ሃሪሰን ካድዌል በማርከስ ቲልማን የመጀመሪያ ክስ ውስጥ የቀድሞ ማስረጃዎችን ሆን ብሎ እንደያዘ ያረጋግጣል። ክፍሉ በሹክሹክታ ተሞላ። ካድዌል መዶሻውን መታ። ድምፁ የድሮን ቁጥጥር አጥቷል። ኬንድራ ቀጠለች። ከሳሽ ተጨማሪ ማስረጃዎችን ያስገባል። ክቡርነቱ በእነዚህ ሂደቶች ላይ ከመቀመጡ በፊት ቀጥተኛ የአቃቢ ሕግ ተሳትፎን ለመግለጥ አልቻሉም። ቫንስ ተቃውሞችን ጮኸ። ነገር ግን ካድዌል ችላ አለው። በኬንድራ እጅ ያሉትን ሰነዶች እያየ ዳኛው ለመጀመሪያ ጊዜ በግልጽ እንደተናወጠ ታየ። ኬንድራ ፋይሎቹንና በእጅ የተጻፈውን ማስታወሻ ደብተር ለጸሐፊው አስቀመጠች። የካድዌል ፊት ደረቀ። ማስታወሻ ደብተሩን ወዲያውኑ አወቀው። እነዚህን ከየት አገኘሻቸው ሲል ጠየቀ። መላው ክፍል በቃና ውስጥ ያለውን ከፍተኛ ፍርሃት ሰማ። ቢሮ ለ22 ዓመታት ከተደበቁ መዝገቦች፣ ኬንድራ በግልጽ መለሰች። ካድዌል በግማሽ ተነሳ። ያ ተቀባይነት የለውም። ታዲያ ታውቀዋለህ አይደል? ኬንድራ መለሰች። ዝምታ ክፍሉን አቀዘቀዘው። ካድዌል ቀስ ብሎ ተቀመጠ። ቤንቹን አጥብቆ ያዘ። ኬንድራ ከጋዜጠኞች ወደ ዳኛው ተመለሰች። እነዚህ ማስታወሻዎች አማራጭ የተጠራጣሪ ምስክርነትን መታፈን፣ የቀድሞ ማስረጃዎች መደበቅን ይዘግባሉ። የምስክር መግለጫዎች እና የጥፋተኝነት ውሳኔ ለማግኘት ቀጥተኛ የፖለቲካ ግፊት። የጋዝ ድምፅ ክፍሉን ሞላው። ቫንስ በአካል ታመመ። አደገኛ ግዛት ውስጥ እየገባሽ ነው ሚስ ዋላስ፣ ካድዌል አስጠነቀቀ። ድምፁ አደገኛ በሆነ ሁኔታ ዝቅተኛ ነበር። ኬንድራ እይታውን ተቋቁማ የመጨረሻውን ሰነድ አስቀመጠች። አይ ክቡርነቱ፣ እያጋለጥኩ ነው። ክፍሉ ፈነዳ። ካድዌል መዶሻውን መታ። ነገር ግን የኋላው የችሎት በሮች በድንገት ተከፈቱ። 3ቱ የዳኝነት ግምገማ ቦርድ መርማሪዎች በቀጥታ ወደ ቤንች ተጓዙ። ዳኛ ሃሪሰን ካድዌል፣ አፋጣኝ የዳኝነት ጥፋት ግምገማ እስኪደረግ ድረስ ከስልጣን እንድትወርድ ታዘሃል። ጋዜጠኞች ታሪኩን ለመስበር ወደ መውጫው ሲሮጡ ብጥብጥ ተፈጠረ። ካድዌል ቀስ ብሎ ተነሳ። አይኑን ከኬንድራ ጋር አገናኘ። በውስጡ ያለው ጥላቻ ፍጹም ነበር። ይህ አላለቀም፣ በለስላሳ ከመውጣቱ በፊት ተናገረ። ከ10 ዓመታት በኋላ ለመጀመሪያ ጊዜ ሃሪሰን ካድዌል ከራሱ ችሎት በውርደት ወጣ። በጥቂት ሰዓታት ውስጥ የአደጋ ጊዜ ምትክ ዳኛ ማስረጃውን ገመገመ። በፀሐይ መውጫ የማርከስ ቲልማን የጥፋተኝነት ውሳኔ በይፋ ተሻረ።
ቲልማን በካሜራዎችና በጋዜጠኞች ጩኸት መካከል ቤተሰቦቹ ሲከቡት እንባው ፈሰሰ። በመሃል ኬንድራ ዋላስ ቆመች፣ ፌዴራል ዳኛን ከስልጣን ያስወገደች ሴት። ነገር ግን በዓሉ ብዙ አልቆየም። ችሎቱ ሲጸዳ ኤልያስ ወደ ባዶ ኮሪደር ጎተታት። ድምፁ አደገኛ በሆነ ሁኔታ ከባድ ነበር። ምንድነው ኤልያስ ብላ ጠየቀችው። ስልኩን አሳያት። በዜና ማስጠንቀቂያዎች የተጥለቀለቀ። የፌዴራል ዳኛ በሙስና ክስ ተወገዱ። ማስረጃዎች ሰፊ የፖለቲካ ሴራን ይጠቁማሉ። የከንቲባው ቢሮ ተሳትፎን ይክዳል። ኬንድራ ቀናለች። በፍጥነት እየተሰራጨ ነው፣ በጣም በፍጥነት። ኤልያስ ራሱን ነቀነቀ። ይህ ይፋ ከሆነ በኋላ በእነዚያ ፋይሎች ውስጥ የተሰየሙት ሁሉ ራሳቸውን መከላከል ጀምረዋል። የካድዌል መውደቅ የመጀመሪያ ደረጃ ነበር። ተመልከቺ፣ አሁን የተቀሩት ይዋጋሉ። ልክ ይህን እንደተናገረ የኬንድራ ስልክ ጠራ። በድንጋጤ ውስጥ ላለች ሴት ድምጽ መለሰች። ሚስ ዋላስ፣ እኔ ጓንዶሊ ቶርን ነኝ። ኬንድራ ወዲያውኑ ተስተካከለች። ጓንዶሊን ወደ ቤቴ መጡ፣ አለቀሰች። አንቺን እንዳነጋገር ካውቀዋል። ከመንገድ 34 ውጪ በሞቴል ውስጥ ነኝ። እባክሽ ከመመስከሪ በፊት እንዲገድሉኝ አትፍቀጂ። መስመሩ ወዲያውኑ ተቋረጠ። ኬንድራ ኮቷን ያዘች። ወጥመድ ሊሆን ይችላል፣ ኤልያስ አስጠነቀቀ። ወይም በመጨረሻ ለመናገር ዝግጁ ነች። 45 ደቂቃ ያህል ወደ ሞቴል ነዱ። ክፍል 208 በሩ ተከፍቶ ነበር። ኤልያስ በቀስታ ወደ ውስጥ ገባ። ጓንዶሊ ቶርን ወለሉ ላይ ተኝታለች፣ በደም ተጥለቅልቃለች። ኤልያስ የልብ ምቷን በቁጣ ፈተሸ። ሕያው ነች፣ በጭንቅ ውስጥ ነው ያለችው። የጓንዶሊ አይኖች ተከፈቱ። የኬንድራን አንጓ በደካማ ሁኔታ ያዘች። ቀሪውን አገኙ አለች። ደም ከከንፈሯ እየፈሰሰ ነበር። ተጨማሪ ፋይሎች፣ ካድዌል ቅጂዎችን አስቀምጧል። የት ነው ያስቀመጠው? ኬንድራ ጠጋለች። የደህንነት ተቀማጭ ሳጥን፣ ፈርስት ናሽናል፣ የከተማው መሃል ሳጥን 117። ጓንዶሊ በመጨረሻም ከመውደቋ በፊት ተናገረች። ሳይረን ከርቀት ጮኸ። ኬንድራ በእጇ ላይ ያለውን ደም ተመለከተች። ይህ ከስራና ከፖለቲካ አልፏል። ሰዎች እየሞቱ ነው። የበለጠ ነገር ስለደበቁ ሊገድሏት ሞከሩ። ኬንድራ ተናገረች። አይኖቿ ቀዝቃዛና ያተኮሩ ነበሩ። ደሙን በማጽዳት ኬንድራ የገባችበትን ጦርነት ሙሉ መጠን ተረዳች። አሁን ሁሉንም ከመቅበራቸው በፊት እንጨርሰዋለን። ካድዌል ወድቃ ነበር፣ ነገር ግን ከኋላዋ ያለው ማሽን ተረፈ። ነገር ግን ኬንድራም ሆነ ኤልያስ አልተኙም። እስከ ንጋቱ 2 ሰዓት ድረስ ሆስፒታል ጠበቁ። ዶክተሩ በመጨረሻም ተረጋግታለች ሲል አስታወቀ። ነገር ግን ብዙ ደም ፈሷት ነበር። ጓንዶሊን በህይወት ነበረች እና አንድ የመጨረሻ ፍንጭ ሰጣቸው ነበር። ኤልያስ ቀጥታ ወደ ቢሮ ነዳው። ጧት የመጀመሪያውን ነገር እናንቀሳቅሳለን አለ። ኬንድራ የመንገደኛውን መስኮት ተመለከተች። ወጓት? አዎ። ኤልያስ መሪውን ጨመቀ። ማስፈራራት ብቻ አይደለም፣ ሊገድሏት ሞከሩ። ምክንያቱም በዚያ ሳጥን ውስጥ ያለው ነገር ከካድዌል የበለጠ አስፈላጊ ነው። ጧት በ2 ሰዓት ላይ ፈርስት ናሽናል ባንክ ውስጥ ቆሙ። ኤልያስ ወደ ሳጥን 117 የአደጋ ጊዜ መዳረሻ ጠየቀ። አስተዳዳሪው ማስረጃ ሲጠይቅ ኬንድራ የጓንዶሊን የሆስፒታል መግለጫ ትራንስክሪፕት አቀረበች። አስተዳዳሪውም አነበበው እና ፊቱ ተለዋወጠ። ከ10 ደቂቃ በኋላ ጸሐፊው ሳጥን 117ን ከፈተ። ኬንድራ ወፍራም ኢንቨሎፖችንና ፍላሽ አወጣች። ሁሉንም ነገር ውሰጂ፣ ኤልያስ አዘዘ። ቢሮ ውስጥ ይዘቱን ገመገሙ። ከከፍተኛ የከተማ ባለስልጣናት ጋር የግል ደብዳቤና የተፈረሙ ሰነዶች። ነገር ግን ፍላሹ ነበር ሁሉንም ነገር የለወጠው። ኤልያስ ቲልማን ማስተር ፋይል የሚል ምልክት የተደረገበት ፎልደርን ከፈተ። ኬንድራ የመጀመሪያው ኢሜል ትንፋሿን እንዲቆም አደረገው። ከምክትል ከንቲባ ቶማስ ዊታከር ለካድዌል። ርዕሰ ጉዳይ የቲልማን ክስ። ከንቲባው ከምርጫ በፊት የጥፋተኝነትን ውሳኔ ይፈልጋሉ። የምስክር ጉዳዩን ተቆጣጠር። ምንም መዘግየት የለም። ኬንድራ የሚቀጥሉትንም ኢሜሎች ከፈተች። ተጨማሪ መመሪያዎች፣ ግፊትንና ቅንጅትን በመግለጽ በከተማ ባለስልጣናት፣ አቃቢ ህጎች፣ የፖሊስ አመራሮች መካከል ማስተባበር። በመጨረሻም የክፍያ መዝገብ በየወሩ በሼል አካውንቶች በኩል ለዳኞች፣ ለፖሊስ ተቆጣጣሪዎችና ለፖለቲካ ኦፕሬተሮች የሚደረጉ ዝውውሮችን አሳይቷል። ኤልያስ ቀስ ብሎ ወደ ኋላ ተቀመጠ። ይህ ሙስና አይደለም፣ የተደራጀ ነው። ቢሮ ዝም አለ። ካድዌል የማሽኑ ራስ አልነበረም።
እሱ አንድ አካል ብቻ ነበር። ምክትል ከንቲባው ዊታከር የጥፋተኝነት ውሳኔውን አዘዋል። ኬንድራ ጠቀሰች። ስልኳ ጠራ። ያልታወቀ ቁጥር ነበር። በጥንቃቄ መለሰች። መቆፈርሽን ማቆም አለብሽ። አንድ የወንድ ድምፅ አስጠነቀቀ። አንተ ማነህ? በቂ አሸንፈሻል። ካድዌል ተጠናቋል። ቲልማንም ነፃ ነው። ይበቃሻል፣ ሂጂ። ኬንድራ ጥሪውን ስፒከር ላይ ያደረገች። ድሉን ውሰጂና በዝናው ተደሰቺ። ከዚህ በላይ ይበቃሻል። አቁሚው። የተጨማሪ ሰዎች ደም ከመፍሰሱ በፊት አቁሚው። መስመሩ ተቋረጠ። የኤልያስ ፊት ጠቆረ። ያ ድንጋጤ አልነበረም። ኬንድራ ፋይሎቹን አየች። ያ ቅናሽ ነበር። ማሽኑ ካድዌል ራሷን ለመታደግ መስዋዕት አድርጓታል። ኬንድራ ህዝባዊ ድሏን ወስዳ ሙስናውን በትክክል ማን እንደገነባው ሳትጠይቅ ትሄዳለች ብሎ በመጠባበቅ ላይ ነበር። ኬንድራ ኤልያስን ተመለከተችው። የፌዴራል ወኪሎች በፍጥነት ገቡ። ወለሉ ላይ እንዲተኛ አስገደዱት። በቆመበት ቦታ በእጅ ሰንሰለት አሰሩት እና ሃሪሰን ካድዌል ለ30 ዓመታት ችሎቶችን ሲገዛ የነበረው ሰው እንደያንዳንዱ ተከሳሽ ሁሉ በክፍሉ ተጎተተ። ህንጻው በብጥብጥ ተናወጠ። ጋዜጠኞች ውጪ ተሰበሰቡ። ካሜራዎች ብልጭ አሉ። ኤልያስ ኬንድራን ኮሪደር ውስጥ አገኛት። ደህና ነሽ? ቀስ ብላ ራሷን ነቀነቀች። ከዚያም ካድዌል የጣለላትን ኢንቨሎፕ አነሳች። ኤልያስ ተጨነቀ። ምንድነው? ኬንድራ ከፈተችው። በውስጥ አንድ ገጽ ነበር። ዝርዝር፣ የሰዎች ዝርዝር። በደርዘን የሚቆጠሩ ሰዎች፣ ዳኞች፣ ጠበቆች፣ ነጋዴዎች፣ ፖለቲከኞች እና ከስር በስተመጨረሻ በቀይ ክብ የተደረገ አንድ ስም ነበር። ሁለቱም የሚያውቁት ስም። ኤልያስ ጮክ ብሎ አነበበው። ጆናታን ቶርን። ኬንድራ ትኩር ብላየች። እሱ ማን ነው? የኤልያስ ፊት ተለወጠ። ከዚያ በጣም በቀስታ እሷን ተመለከታት። እናም በዚህ ሙሉ ጦርነት ውስጥ ለመጀመሪያ ጊዜ ኤልያስ ክራውፎርድ ፈራ። እነሱን ሁሉ የገንዘብ ድጋፍ ያደርግላቸው የነበረው ሰው። ኤልያስ ቢሮ ውስጥ እስኪገቡና በሩ እስኪቆለፍ ድረስ እንደገና አልተናገረም። ኬንድራ የካድዌልን ዝርዝር በሁለታቸው መካከል ባለው ጠረጴዛ ላይ አስቀመጠች። ጆናታን ቶርን ማን እንደሆነ ንገረኝ። ኤልያስ በክብ በተደረገው ስም ላይ ትኩር ብሎ ተመለከተ። ከዚያም ቀስ ብሎ ተቀመጠ። በህዝባዊ ንግግሮች ውስጥ መኖር የለበትም። ኬንድራ እጆቿን አጣመረች። ያ መልስ አይደለም። ኤልያስ በከባዱ ተነፈሰ። ጆናታን ቶርን በመካከለኛው ምዕራብ ካሉ እጅግ ኃይለኛ የግል ባለሀብቶች አንዱ ነው። የኢንቨስትመንት ቡድኖች፣ የመሰረተ ልማት ድርጅቶች፣ የግል እስር ቤቶችን፣ የዘመቻ ፈንዶችን፣ አብዛኛዎቹን በሼል ኩባንያዎችና ሆልዲንግ ኮርፖሬሽን ባለቤት ነው። ኬንድራ ተጨነቀች። እና እሱ የሙስና መረቡን የገንዘብ ድጋፍ አድርጓል። ኤልያስ ራሱን ነቀነቀ። ለዓመታት ገንዘቡ በዚች ከተማ ግማሽ ዳኞችና ፖለቲከኞች ጀርባ እንዳለ ወሬ ይነገራል። ነገር ግን ማንም አላረጋገጠውም። ኬንድራ ዝርዝሩን እንደገና ተመለከተች። ካድዌል ስሙን የሰጠን ሆነ ብሎ ነው። የኤልያስ አገላለጽ ጠቆረ። አዎ፣ ግን ለምን? ምክንያቱም ካድዌል ወደ እስር ቤት የሚሄድ ከሆነ ከሱ በላይ ያለውን ሰው አብሮ መጎተት ይፈልጋል። ኬንድራ ገጹን ትኩር ብላየች። ከዚያም በለስላሳው ተናገረች። ስለዚህ ይህ ፖለቲካ ብቻ አልነበረም። ኤልያስ ራሱን ነቀነቀ። ይህ ንግድ ነበር። ክፍሉ ዝም አለ። ምክንያቱም አሁን መላው መዋቅር ትርጉም ይሰጣል። የተሳሳቱ የጥፋተኝነት ውሳኔዎች፣ የምርጫ ጊዜ አቆጣጠር፣ የግል እስር ቤቶች፣ የፖለቲካ ግፊት፣ ሙሰኛ ዳኞች፣ የተገደቡ ማስረጃዎች እና ገንዘብ። ሁሉም ነገር ወደ ገንዘብ ተመልሶ ነበር። ኬንድራ ቀስ ብላ ተቀመጠች። ማርከስ ቲልማን ጥፋተኛ ስለነበር አልተፈረደበትም። ኤልያስ እንዳለው የተፈረደበት ኃይለኛ ሰዎች ከምርጫ በፊት የጥፋተኝነት ውሳኔን ስለፈለጉና አንድ ተጨማሪ ጥቁር ተከሳሽ በእስር ቤት ውስጥ ለማሽኑ ለሚሰሩ ሰዎች ገንዘብ ስላስገኘ ነው። የኬንድራ መንጋጋ ጠነከረ። የክፋቱ መጠን ጥልቅ ነበር። አባቷ ማርከስ ቲልማን ስፍር ቁጥር የሌላቸው ሰዎች ኢፍትሃዊነት ትርፋማ ስለሆነ ህይወታቸው ተደምስሷል። ኤልያስ ዝርዝሩን እንደገና ተመለከተው። ቶርን ከዚህ ሁሉ ጋር በእውነት የተገናኘ ከሆነ ካድዌልና ስተርሊንግን ማውረድ፣ እሱን ካላወረድን ምንም ለውጥ አያመጣም አለ። ኬንድራ አይኑን አገኘችው። እንግዲያውስ እናደርገዋለን። ኤልያስ ወዲያውኑ ራሱን ነቀነቀ። ኬንድራ ተጨነቀች። ዳኞቹ፣ ማስረጃው፣ ሰነዶቹ፣ ምስክሮቹ፣ የገንዘብ ዱካዎች ነበሩ። በክብ የተደረገው ስም ወደ ቶርን አመለከተ። ከውርደት ከተጎዳ ዳኛ በወረቀት ስም ላይ አለ።
ያ ግን በቂ አልነበረም። ኬንድራ ትክክል እንደሆነ ታውቅ ነበር፣ ነገር ግን ሌላ ነገርም ታውቅ ነበር። ካድዌል ያንን ስም የጻፈው ያለ ምክንያት አይደለም። ማሽኑን ማን እንደገነባ እንዲያውቁ ፈልጓል። ኤልያስ ራሱን ነቀነቀ። እንግዲያውስ የሆነ ቦታ ማስረጃው አለ ማለት ነው። ኤልያስ ከመመለሱ በፊት የኬንድራ ስልክ ጠራ። ያልታወቀ ቁጥር። አሁንም በጥንቃቄ መለሰች። የሴት ድምጽ ተናገረ፣ ዝቅተኛ ቁጥጥር ያለው። ሚስ ዋላስ? አዎ ነኝ። ስሜ ኤቭሊን ስተርሊንግ ነው። ለጆናታን ቶርን እሰራለሁ። ኬንድራና ኤልያስ ተያዩ። ሴትዮዋ ቀጠለች። ካድዌል ስሙን እንደሰጠ ያውቃል። የኬንድራ እጅ ጠነከረ። ምን ይፈልጋል? መገናኘት ነው የሚፈልገው። ኤልያስ ባፉ አለ። ኬንድራ ግን ችላለችው። መቼ? ዛሬ ማታ 3 ሰዓት ላይ ቶርን ታወር የላይኛው ፎቅ። መስመሩ ወዲያውኑ ተቋረጠ። ኤልያስ ስልኩን እንደዘጋች በድንገት ፈነዳ። ምን አስበሽ ነው? በጭራሽ አይሆንም። ድርድር ይፈልጋል። ስጋቱን ለመገምገም ይፈልጋል። ተመሳሳይ ነገር ነው። ኤልያስ ተነሳ። ከተደራጀ ሙስና ጋር በተገናኘ የቢሊየነር ቢሮ ውስጥ አትገቢም። ከኔትወርኩ ግማሹ ከተያዘ በኋላ። ኬንድራ በእርጋታ ተመለከተችው። ለዚያ ነው የምገባው። በ3 ሰዓት ላይ ኬንድራ ቶርን ታወር ገባች። የፌዴራል ወኪሎች ክትትል ይፈልጉ ነበር። የቶርን ጠበቆች በግል ንብረቶች ገደቦችን አግዷል። ስለዚህ ኬንድራ ብቻዋን ገባች። ሊፍቱ ወደ ላይኛው ፎቅ ወጣ። በሮች ሲከፈቱ ጆናታን ቶርን ቆሞ እየጠበቀ ነበር። የ60ዎቹ መጨረሻ ላይ ነበር። ፍጹም ልብስ፣ ብራማ ጸጉር፣ የተረጋጋ አይን። ከወንጀለኛ ይልቅ እንደ ዩኒቨርሲቲ ለጋሽ የሚመስል ሰው በጨዋነት ፈገግ አለ። ሚስ ዋላስ፣ እኔን ማየት ፈልገ ነው? ወደ ቢሮ ጠቆመ። በአንድ ሳምንት ውስጥ ግማሹን ከተማዬን ያፈረሰችውን ሴት ማግኘት ፈለግኩ። አልተቀመጠችም። ቶርን ለራሱ መጠጥ ቀዳ። ካድዌል ስሜን እንደሰጠሽ ገምታለሁ። ሰጥቶኛል። እና አሁን ሁሉንም ነገር የምቆጣጠረው ወራዳውን እንደሆንኩ ታስቢያለሽ ማለት ነው? ኬንድራ አይኑን ተመለከተች። አይደለህም? ቶርን በለስላሳ መልኩ ፈገግ አለ። አይ፣ ጠጋ አለ። እኔ ስርዓቶችን የምገዛ ሰው ነኝ። ሌሎች ሰዎች እንዴት እንደሚጠቀሙባቸው ይወስናሉ። እኔ ተጽዕኖችን በገንዘብ ብቻ ነው የደገፍኩት። አይ አይደለም፣ ሙስናን በገንዘብ ደግፈሃል። በጣም ልዩነት አለው። የኬንድራ ድምጽ ጠነከረ። ያንን በተጽዕኖ ለተቀበሩ ንጹሃን ሰዎች ንገራቸው። ቶርን አጠናት። ከዚያም ተነፈሰች። ወጣቶች ሁልጊዜ ሙስና የሚጀምረው በጨለማ ክፍሎች ውስጥ ባሉ ክፉ ሰዎች እንደሆነ ያስባሉ። ግን አይደለም። ብርጭቆውን አስቀመጠ። የሚጀምረው ዜጎች ስርዓትን፣ ደህንነትን፣ ብልጽግናና ምቾትን በአንድ ጊዜ ሲጠይቁ ነው። እንደ ካድዌል ያሉ ሰዎች መራጮች የሚፈልጉትን ብቻ ሰጡ። ከሱ ተጠቀሙበት። ምክንያቱም ይህ ሀገር ምን እንደሚሸልም ስለማውቅ ነው። ዝምታ ሰፈነ። ከዚያም ቶርን ተጠጋ። አስደናቂ ነገር አድርገሻል ሚስ ዋላስ፣ በእውነት። በጠረጴዛው ላይ ያለውን ፎልደር ከፈተና ወደሱ አቀፋው። በውስጡ ሰነዶች፣ የቅጥር ውል፣ የቦርድ ቀጠሮች፣ የንግግር አቅርቦቶች፣ የአጋርነት ግብዣዎች፣ በሚሊዮን የሚቆጠሩ የካሳ ቁጥሮች ነበሩ። ኬንድራ ትኩር ብላየች። ይህ ምንድን ነው? የኔ አቅርቦት ነው። ቀና አለች። ቶርን ፈገግ አለ። ብልህ፣ ደፋር፣ በይፋ የምትወደጂ ነሽ። ያንን በዚህ ሲስተም ውስጥ ስትጮህ የምትቆይ ሌላ የተናደደች ተሐድሶ አራማጅ በመሆን ለምን ታባክኛለሽ? ወረቀቶቹን መታ። ይልቁኑ ተቀላቀይ። ኬንድራ ሳቀች። ባለማመን ሳቀች። እኔን መግዛት እንደምትችል ታስባለ ማለት ነው? አይ፣ ቶርን በእርጋታ መለሰ። አቅርቦቱ በቂ ታማኝ ሲሆን ሁሉም ሰው ሊታመን ይችላል ብዬ አስባለሁ። ፎልደሩን ዘጋችሁ። ገንዘብህን አስቀምጠው። የቶርን አገላለጽ አልተቀየረም። እንግዲያውስ ምናልባት ለራስሽ ላይሆን ይችላል። ሌላ ፋይል በጠረጴዛው ላይ ገፋ። ኬንድራ ከፈተችውና በረዶ ሆነች። ፎቶዎች ነበሩ። እናቷ ከቤተ ክርስቲያን ሲወጡ፣ ኤልያስ ቢሮ ሲገባ፣ ማርከስ ቲልማን ከቤተሰቡ ጋር በቤቱ። ዝርዝር የቅርብ ጊዜ የቶርን ድምጽ የተረጋጋ ነበር። ተሳስተሻል ሚስ ዋላስ፣ ይህ ካሁን በኋላ ጉባ አይደለም። ኬንድራ ቀናለች። ይህ ደስ የማይል ከመሆኑ በፊት የምሰጠው የመጨረሻው ደግነት ነው። ድምጿ ዝቅ አለ። ቤተሰቦቼን እያስፈራራህ ነው? አይ፣ በለስላሳነት ፈገግ አለ። ስለ መዘዞች እያስተማርኩሽ ነው ሚስ ዋላስ። ኬንድራ ትኩር ብላየችው። ከዚያም በቀስታ ተነሳች።
ዛሬ ማታ አንድ ስህተት ሰርተሃል። ቶርን ጭንቅላቱን አዘነበለ። የምን ስህተት? የክትትል ፋይሉን ከፍ አደረገች። ማስረጃ ሰጠኸኝ። ለመጀመሪያ ጊዜ ፈገግታዋ ጠፋ። ኬንድራ ዞር ብላ ወደ በሩ ሄደች። የቶርን ድምጽ ተከተላት። ይህንን ይፋ ካደረግሽ ምንም ተቋም አያድንሽም። ሊፍቱ ጋር ቆመች። ከዚያም ተመለከተች። ድምጿ ቀዝቃዛ ነበር። ያንን ስለ ካድዌልም ተናገሩ። ወጣች። እስከ እኩለ ሌሊት ድረስ የፌዴራል አቃቢ ሕጎች የክትትል ፋይሉን አግኝተዋል። በማለዳ የአደጋ ጊዜ ዋስትናዎች ተፈረሙ። በቀትር ጆናታን ቶርን በቁጥጥር ስር ዋለ። ሀገሪቱ ፈነዳች። ቅሌቱ እያንዳንዱን ትልቅ ኔትወርክ በላ። 1 ቢሊዮነር፣ ፋይናንሰር፣ ከንቲባ፣ የፌዴራል ዳኞች፣ የክልል አቃቢ ሕጎች፣ የፖሊስ ባለስልጣናት፣ የህግ አጋሮች ሁሉም ተያያዙ። በደቡብ ቺካጎ በ24 ዓመቷ ጥቁር ጠበቃ ወደ ተጋለጠ አንድ የሙስና መረብ። ያቺ ማታ ኬንድራ በቢሮዋ ውስጥ ብቻዋን ቆማ የከተማዋን ሰማይ ትመለከት ነበር። ኤልያስ በጸጥታ ገባ። አልቋል። ኬንድራ ራሷን ነቀነቀች። ኤልያስ ተጨነቀ። ገና ነው እንዴ? ምን ቀረ? ኬንድራ በእጇ ባለው የመጨረሻ ፎልደር ላይ ተመለከተች። ከካድዌል መዝገብ የተወሰዱ የጉዳይ ፋይሎች ነበሩ። በደርዘን የሚቆጠሩ ስሞች፣ በደርዘን የሚቆጠሩ የጥፋተኝነት ውሳኔዎች፣ በደርዘን የሚቆጠሩ ገና የተቀበሩ ህይወቶች። ቀና ብላ ኤልያስን እንደተለወጠች የነገረችውን ቃላት ተናገረች። አልተዋጋንም። ይህንን በንዴት አንድ ሰውን ለማዳን አልተዋጋንም። ኤልያስ ትኩር ብሎ አያት። ከዚያም በቀስታ ፈገግ አለ። ምንም ፍርሃት፣ ምንም ማመንታት የለም፣ ኩራት ብቻ ነበር። ምክንያቱም እሷ ምን ማለቷ እንደሆነ ተረድቷል። እነሱ ሙስናን ብቻ አላጋለጡም፣ ሁሉንም ነገር ለመጻፍ በሩን ከፍተዋል። እና እንደ ፈሪ ወጣት ጠበቃ ወደ ካድዌል ችሎት የገባችው ሴት አልነበረችም። አሁን ቦታዋ በጣም አደገኛ የሆነ ሰው ቆሟል። ስልጣን እስከ ህይወቷ ፍጻሜ ድረስ የምትፈራው ሰው። ከቅሌቱ በኋላ የመጀመሪያው የተሳሳተ የጥፋተኝነት ችሎት ከ3 ሳምንት በኋላ ተጀመረ። ችሎቱ 7 ቢ እንደገና ተሞላ። ነገር ግን በዚህ ጊዜ ኬንድራ ዋላስ ስትገባ ማንም አልሳቀም፣ ማንም አላንሾካሾከም፣ ማንም እንደማይገባት አላያትም። ይልቁኑ ተነሱ። በክፍል ውስጥ ያለው እያንዳንዱ ሰው፣ ጠበቆች፣ ጋዜጠኞች፣ ጸሐፊዎች፣ በጋለሪ ውስጥ ያሉ ተመልካቾችም ሳይቀር ስትገባ ወደ እግራቸው ተነሱ። ኬንድራ ለጥቂት ጊዜ ቆመች። ምክንያቱም ከ3 ሳምንታት በፊት ዳኛው ሊያጠፋት ሲምል ሰዎች ሲስቁ እሷ በአንድ ክፍል ውስጥ ቆማ ነበር። አሁን ያው ችሎት በክብር ስም ዝም ብሎ ነበር። ኤልያስ ወደ እሷ ተጠጋና በሹክሹክታ አትለማመጂው አላት። በለስላሳ ፈገግ አለች። ከዚያም ወደ ጠረጴዛው ሄደች። ችሎቱ ከ20 ደቂቃ ያነሰ ነበር። ሌላ የጥፋተኝነት ውሳኔ ተሻረ። ከዚያም ከ2 ቀናት በኋላ ሌላ፣ ከዚያም ከሳምንት በኋላ ሌላ። የካድዌል መዝገብ የጎርፍ መከላከያውን ከፍቷል። የግምገማ ቦርዶች ተቋቋሙ። ልዩ አቃቢ ሕጎች ተሾሙ። የቆዩ የጥፋተኝነት ውሳኔዎች እንደገና ተመረመሩ። ማንም እንደማይሰማቸው በማመን 10 ዓመታትን ያሳለፉ ቤተሰቦች በመጨረሻም የችሎት በሮች እንደገና ሲከፈቱ አዩ። ኬንድራ በሄደችበት ቦታ ሁሉ ሰዎች አቆሟት። ከችሎቱ ውጪ፣ በመንገድ ላይ፣ በጋዝ ማደያዎች፣ በቤተክርስቲያን አንዳንዶች አለቀሱ፣ አንዳንዶች አቀፏት፣ አንዳንዶች በቀላሉ እጇን ይዘው ስላላቆምሽ እናመሰግናለን አሏት። ብሔራዊ ኔትወርኮች ቃለ መጠይቅ አቀረቡ። ዩኒቨርሲቲዎች የንግግር እድሎችን አቀረቡ። 3 የሊቅ የህግ ድርጅቶች እናቷ በህይወት ዘመኗ ካገኘችው በላይ ገንዘብ የሚያወጡ የአጋርነት ኮንትራቶችን አቀረቡ። ኬንድራ ሁሉንም አልተቀበለችም። ምክንያቱም ከጆናታን ቶርን እስከ 2 ወራት በኋላ በአዲሱ ምልክት ስር በደቡብ ቺካጎ መሃል ቆማ ነበር። የታደሰ የጡብ ህንጻ ዋላስ የፍትህ ማዕከል ተብሎ ምልክት ተደርጎበታል። ውጪ የተሰበሰበው ህዝብ አጨበጨበ። እናቷ ከፊት ቆማ እንቧን ከፊቷ ላይ እየጠረገች ነበር። ማርከስ ቲልማን ከጎኗ ቆሟል። ኤልያስ ከኋላ ነበር። እጁን አጣጥፎ በጸጥታ ኩራት ፈገግ አለ። ጋዜጠኛ ወደፊት መጣ። ሚስ ዋላስ፣ የብቃት ማረጋገጫሽና የህዝብ መግለጫሽ በአሜሪካ ውስጥ በማንኛውም ቦታ መስራት ትችያለሽ። ለምን እዚህ የህግ ክሊኒክ ትከፍቻለሽ? ኬንድራ ህዝቡን ተመለከተች። ያሳደጋትን ሰፈር፣ ልጆች ገና በለጋ እድሜያቸው ምን ያህል ትንሽ እንደሆነ የተማሩባቸው ጎዳናዎች። ጥበቃ ስርዓቱ እንደነሱ ለሚመስሉ ሰዎች ይሰጣል። ከዚያም መለሰች፣ ምክንያቱም እዚህ ያሉ ሰዎች ከማንም በፊት በእኔ ስላመኑ ነው። ህዝቡ አጨበጨበ።
ኬንድራ ቀጠለች። ትንሽ ልጅ እያለው ይህ ሰፈር ኃይለኛ ነገር አስተማረኝ። ፍትህ ማለት ሀብታሞች ብቻ ሊገዙት ከቻሉ ምንም ማለት አይደለም። ከኋላ ያለውን ህንጻ ተመለከተች። ስለዚህ ህጉ ለትውልድ ይህንን ማህበረሰብ ካልረዳው። ድምጿ ተረጋጋ። እንግዲያውስ ማረም የሚጀምረው እዚህ ነው። ሪቫኑ ተቆረጠ። በሮች ተከፈቱ እና ዋላስ የፍትህ ማዕከል በዚያው ቀን ከቀትር በኋላ ደንበኞችን መውሰድ ጀመረ። ወራቶች አለፉ። ከዚያም በአንድ ቀዝቃዛ የዲሴምበር ጧት ኬንድራ ከፌደራል አቃቢ ህጎች ጥሪ ቀረባት። ጆናታን ቶርን ለመተባበር ተስማምቷል። በከፊል ሳይሆን ሙሉ በሙሉ ስሞችን፣ ዳኞችን፣ ሴናተሮችን፣ ነጋዴዎችን፣ የፌደራል ባለስልጣናትን ጭምር እየሰየመ ነበር። ምርመራው ከቺካጎ በጣም ርቆ ነበር። ኬንድራ ያጋለጠችው ነገር አሁን ብሔራዊ ሆኗል። ኤልያስ በዚያ ቀን በኋላ ቡና ይዞ ወደ ቢሮዋ ገባ። ምን እንዳደረግሽ ትረጃለሽ አይደል? ኬንድራ ጠረጴዛዋ ላይ ካለው የፋይሎች ክምር ቀና አለች። የህግ ቢሮ ከፈትኩ። ኤልያስ ሳቀ። ቡናውን አስቀመጠ። ይህች ሀገር በአስቸኳይ ማየት የሚያስፈልጋትን ነገር አረጋገጥሽ። ኬንድራ ወደ ኋላ ተደገፈች። ያ ምንድን ነው? ኤልያስ ለረጅም ጊዜ ተመለከታት። ተቋማት የማይነኩ የሚመስሉት አንድ ሰው እነሱን መፍራት እስኪያቆም ድረስ ብቻ መሆኑን። ዝምታ በመካከላቸው ሰፈነ። ከዚያም ኬንድራ በጠረጴዛዋ ጀርባ ባለው መደርደሪያ ላይ ወዳለው የተቀረጸ ፎቶ ተመለከተች። እናቷ በጽዳት ሰራተኛ ልብስ ውስጥ ኬንድራ ወደ እያንዳንዱ ችሎት ስትገባ የያዘችው ተመሳሳይ የድሮ የውሃ ምንጭ እስክሪብቶን ይዛ። እስክሪብቶ አሁን በህጋዊ ማጠቃለያዎቹ አጠገብ አረፈ። አሁንም ተቧጭሯል። አሁንም አልቋል። አሁንም ግን ውድ ነው። የቢሮ ስልኳ ጠራ። ተቀባዩ የሚቀጥለውን ደንበኛ አስተላለፈ። ወጣት ጥቁር እናት የለጋ ዕድሜ ልጇን ይዛ ገባች። ፍርሃት በፊቷ ላይ በግልጽ ይታይ ነበር። ሚስ ዋላስ አለች በለስላሳ ድምጽ፣ እንደኛ ያሉ ሰዎችን ትረጃለሽ አሉን። ኬንድራ ተነሳች። በጠረጴዛው ዙሪያ ተራመደች እና እጇን አናወጠች። አሁንም እቤት እዚህ ያለሁት ለዛ ነው። በዚያ ምሽት ዘግይቶ ቢሮ ባዶ ከሆነ በኋላ ኬንድራ ከህንጻው ውጪ ብቻዋን ቆመች። በረዶ በመንገድ ላይ በቀስታ ይንሸራተታል። ከተማዋ በሷ ዙሪያ ተንቀሳቀሰች። አሁን የተለየ አልተስተካከለችም፣ አልተፈወሰችም፣ ግን ተቀይራለች። ምክንያቱም ሙስና አልጠፋም። ስልጣን በአንድ ሌሊት ታማኝ አልሆነም። ኢፍትሃዊነት አንድ ጉዳይን በማሸነፍ አይጠፋም። ያንን እሷ ታውቃለች። ከማንኛውም ሰው በተሻለ ተረድተዋለች። ትግሉ ለህይወቷ ፍጻሜ ይቀጥላል። እሷም ትቀጥላለች። ኤልያስ አጠገቧ ወደ ውጭ ወጣ። በካድዌል ችሎት ውስጥ ስለዚህ የመጀመሪያ ቀን አስበሽ ታውቂያለሽ ግን ሲል ጠየቃት። ኬንድራ ፈገግ አለች። አንዳንዴ ኤልያስ እጁን በኮት ኪስ ውስጥ ከተተ። በእውነት ሊያጠፋሽ እንደሆነ አስቦ ነበር። ኬንድራ ወደ መንገዱ ተመለከተች። ሊያጠፋኝ ተቃርቦ ነበር። ራሱን ነቀነቀ። እሱን የሚያጠፋውን ሰው እንደፈጠረ አላወቀም። ኬንድራ ምንም አላለችም፣ ምክንያቱም የውስጧ ክፍል ትክክል እንደሆነ ታውቅ ነበር። ዳኛ ካድዌል ከድሃ ሰፈር የመጣች ወጣት ጥቁር ሴትን ተመልክቶ ለመስበር ቀላል የሆነ ሰው አይቶ ነበር። ትህትናን ለድክመት፣ ልምድ ማጣትን ለዝቅተኛነት እና ዝምታን ለምርኮ ተሳስቶ ነበር። ስልጣን እንደሱ ያሉ ወንዶች እንደሆነ ስላመነ በይፋ ተፈታትነዋለች። በፊቱ የቆመችው ሴት የገነባው ሁሉ መጨረሻ እንደምትሆን አስቦ አያውቅም ነበር። ኬንድራ ከህንጻው በፊት ያለውን ምልክት ለመጨረሻ ጊዜ ተመለከተችው። ዋላስ የፍትህ ማዕከል። ከዚያም ስለ ማርከስ ቲልማን፣ ስለ አባቷ፣ በሲስተሙ ስለተቀበሩ ንጹሃን ሰዎች፣ እንደሷ ባሉ ሰፈር ውስጥ እያደጉ ያሉ ፍትህ በሌሎች ሰዎች የታሰበች እንደሆነ ያስቡ ስለነበሩ ልጆች አሰበች እና ለራሷ ዝም ያለ ቃል ገባች። በሯ ውስጥ የሚገባ ማንም ልጅ ያንን እንደገና በማመን አያድግም። ኤልያስ እሷን ተመለከተ። ምን እያሰብሽ ነው? ኬንድራ ፈገግ አለች። ከዚያም በእውነት መለሰች። ያ ስልጣን ሁልጊዜም ለዘላለም እንደሚገዛ ያምናል። ሩቅ ወደሚገኘው የችሎት ሰማይ ተመለከተች። ከዚያም እውነት ወደ ክፍሉ እስክትገባ ድረስ አጠናቀቀች። እናም በዚህ ጊዜ እውነትን መዋጋትን ተምራ ነበር። ስልጣን ብዙ ጊዜ ከማዕረግ፣ ከሀብትና ከተቋማት በስተጀርባ ይደበቃል። ነገር ግን እውነት በበቂ ደፋር ሰው ሲሸከም ማንም ስርዓት የማይነካ አይደለም። የኬንድራ ጉዞ የመጣንበት ቦታ የት እንደምንሆን እንደማይወስን ያረጋግጣል። በመጨረሻም ክፋት የሚጸናው ጠንካራ ስለሆነ ሳይሆን ብዙ ሰዎች ስለሚቆዩ ነው፣ ዝም ብለው። እውነተኛው ለውጥ የሚጀምረው አንድ ሰው ዝም ላለ ማለት ሲወስን ነው።
ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉት። እዚህ ድረስ ካዳመጣችሁና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። እንደዚህ አይነት ድንቅ የሆኑ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው አዳዲስ ታሪኮች በፍጥነት እንዲደርሷችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።